እና ወንድሜ የኔ ጥያቄ በቃ እኔ ጸልዬ ሰግጄ ተኛለሁ። አንዳንዴ ጉሩብ አንዳንዴም ለብቻዬ ማለት ነው። ዘርግስ በስላሴ ስም ይሰማል? አዎ ቀጥይ፣ ዝም ብለሽ እየሰማሁ ነው። እሺ እሺ ወንድሜ እና የኔ ጥያቄ ምሽት ችግሩ ሲተኛ ማለት ነው። ሰግጄ ቀጥቄ ሲተኛ በቃ በጣም ይታገለኛል እንደ ሰው ማለት ነው። ከኔ ጋር ነው የምተኛው ማለት ነው። ሁሌም እገስጻለሁ። ገስጬ ነው ካልገሰጽኩማ ጉድ ነው። ገስጼ ስተኛ በቃ በጣም ልክ እንደ ሰው ይታገለኛል። ከኔ ጋር ይተኛል። በቃ ልክ እንደ ሰው ነው የምታገለው። ከዛ እነክሰዋለሁ በጣም ማለት ነው። እንደ ሶፍት ነው ደግሞ እነክሰዋለሁ፣ እመተዋለሁ። እሱም ይታገለኛል። ከዛ ገስጬ ስም ጠርቼ ከዛ ይተወኛል ማለት ነው። አሁን ሲተኛ ጸሎት ውሃም እተኛለሁ፣ እጣንም አደርጋለሁ እንደምታስተምረን ማለት ነው። እና እስኪ ምን ላድርግ ንገረን፣ ከዚህ ምክር ካለ ማለት ነው። አመሰግናለሁ። ጨርሻለሁ። መልካም። ገስጸሽ ስተኝ ነው የሚታገልሽ ወይስ ሳትገስጪ ስተኝ ነው የሚታገልሽ? ግልጽ አድርግልኝ እስኪ እሱን። እገስጻለሁ። መገሰጽ ማገሷ ገና ስጨርስ ስለማውቀው ምሽት ስለሚታገል ስለማውቀው ማለት ነው። ቀን አለው ደግሞ ሰኞ ነው የሚታገል ቀን አለው። ሰኞ ነው የሚመጣልኝ ማለት ነው። አሁን ጸልዬ ገስጬ እመቤቴን ጠላቴን ያዝልን፣ ከኔ ጋር ተኝ፣ ቅዱስ ጊዮርጊስ አባቴ በጦር ወጋልን፣ ከኔ ተኛ፣ በቃ መላእክት ሁሉም መድኃኒዓለም አባቴ ከኔ ጋር ተኛ፣ ጠላቴን እንዳይታገለኝ ብዬ ተኛለሁ። ግን በቃ በሶኞ ግን በጣም እታገለኛል ከመጠን በላይ ማለት ልክ እንደሱ ማለት ነው። በጣም ነው የምነክሰው ደግሞ በጣም ነው የምነክሰው። ከዛ እንደ ሶፍት ነው ደግሞ የሆነው እና እንደዚህ ነው። እስኪ ንገረኝ። ጥያቄ ግልጽ ነው እህቴ? ብዙውን ጊዜ የሚታገልሽ ገስጸሽ ስተኝ ነው ወይስ ሳትገስጪ ስተኝ ነው ወይ? ገስጬም ተኝቼም ይታገለኛል ነው ጥያቄሽ? በአጭሩ እንደዛ ብለሽ አዎ መልሽልኝ። አዎ አዎ ገስጸት መልካም ይታገለኛል። እሺ መልካም። ስለዚህ አንቺ ቅድስት ኪዳነ ምሕረትን ትማጸኛለሽ፣ ቅዱሳን ጻድቃን ሰማዕታትን። መንፈሱ ግን እየመጣ ይታገላል። አዎ ይታገለኛል። ሌላ ጊዜ አይታገልም? ሰኞ ብቻ ነው? በሰኞ ነው የምመጣው። ሌላ ጊዜ የለም? ይታገለኛል አለ ግን በቃ እንደ አየር ሆኖ ነው የሚመጣው። አየረጋነት ነው መሰለኝ። በቃ እንደ አየሩ ውብ ብሎ መጥቶ በጣም ይወስደኛል። ከዛ እንደዚህ ይታገለኛል። እኔ የምነክሰዋለሁ፣ በአቅሜ ይታገላለሁ። መላእክት እጠራለሁ፣ እመቤቴ ድረስልኝ እላለሁ፣ እጠራለሁ። ቅዱስ ሚካኤል አባቴ በቃ በስሙ እጠራለሁ። እንደዚህ እያልኩ ነው የሚተወኝ ማለት ነው። መልካም ጥሩ ነው ታለምዬ። ዞሮ ቀጥይበት። ጥሩ ይዘሻል። አሁንም ቀጥይበት። በጸሎቱ ስግደቱን እየጨመርሽ እንጂ በተለይ የሚታገልሽበትን ቀን እየጠበቅሽ አብዝተሽ ሰግደሽ ተኝ። እሺ? አብዝቶ ሰግዶ መተኛት፣ ቀጥቅጦ መተኛት፣ ቀጥቅጠሽ መተኛት ለመቼ ማሳሰብ ብቻ ሳይሆን መቀጥቀጥም ጭምር። ሌሊት እንዳትመጣ በመድኃኒዓለም ስም ገዝቻለሁ እያልሽ፣ በቅድስት ኪዳነ ምሕረት ስም እንዳትመጣ ገዝቻለሁ እያልሽ ገዝተሽ ቀጥቅጠሽ ተኛ። አሁንም እየጨመርሽ እንጂ ያለሽው ትግል ውስጥ ነው። ለጊዜው አጋንንት ቢታገለንም ፍጻሜው ግን በእኛ ድል ነው የሚጠናቀቀው። ስለዚህ ከአንቺ የሚጠበቀው እየጨመርሽ መቀጠል ብቻ ነው። እናም ጥሩ ይዘሻል። ውጊያ ውስጥ እንዳለሽ ነው የሚያሳየው። እሱም ላለመሸነፍ፣ አንቺ ደግሞ ለማሸነፍ የአቅምሽን የታገልሽ ነው። ጥሩ ነው። ግን ጻድቅ ግን መንገዱን ያጠነክራል፣ እጁም ንጹሕ የሆነ ሰው ኃይልን እየጨመረ ይሄዳል ይላል መጽሐፈ ኢዮብ ምዕራፍ 17 ቁጥር 9 ላይ። አንቺም እጅሽን እያጠነከርሽ እየጨመርሽ ሂጂ፣ ወደኋላ ግን እንዳትዪ። ግልጽ ነው። ይሄን ይመስላል። ግልጽ ነው ወንድሜ። መልካም መልካም። እሺ አሜን። አድሚን ማን ነው? ምዕመናን ግን ፎሎ አድ እያደረጋችሁ አይደለም። ይሄን ግሩፕ ማሳሰቢያ ነው በመሀል። እሺ አድ አድርጉ። በጣም ቀነሰብን እኮ 30 መሙላት አቅቶን ማለት ነው። ሁሌ 29 ሺህ ነው እና ከዛም እየወረደ ስለሆነ በምትችሉት መጠን አድ ማድረግ አትርሱ። እሺ ኃላፊነታችሁን እየተወጣችሁ አይደለም፣ ዘንግታችኋል ብዙዎቻችሁ።
ስለዚህ ምንጊዜም ከዚህ በፊት ምን ተባብለን ነበር? አገልግሎት ስትጀምሩ፣ ለመማር ስትመጡ፣ ለመጠየቅ ስትመጡ ምንጊዜም አድ ማድረግ አትርሱ ብያችሁ አልነበር? ልክ አንድ ሰው ቢያንስ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው። ስለዚህ ሁላችሁም አንዳንድ አድ ብታደርጉ ብዙ ሰው ትጨምራላችሁ። ስለዚህ ሁላችሁም የድርሻችሁን ተወጡ። ይሄ ግሩፕ የኔ ብቻ ወይም የአድሚኖች ብቻ አይደለም፣ ወይም የእናንተ ብቻ፣ የሁላችንም ነው። ስለዚህ ብናሳድገው እንጠቀምበታለን እንጂ አንጎዳም። ሌላውንም ጭምር ወደ መንፈሳዊ ትምህርት እየጋበዝ ነው እና ይህንን መንፈሳዊ ግዴታችሁን ተወጡ ለማለት ያክል ነው። ብዙዎቻችሁ ኃላፊነታችሁን እየተወጣችሁ አይደለም፣ ተምራችሁ ብቻ ነው ዞር የምትሉት እና ይሄ ትክክል ስላልሆነ ግዴታችሁን ተወጡ ለማለት ያክል ነው። ስመ ክርስትናችሁን እየተናገራችሁ አሁንም መጠየቃችሁን ቀጥሉ። ዓመተ ሚካኤል ጠይቄያለሁ ነው የማይገባ እሺ፣ ዓመተ ሚካኤል ዓመተ ሚካኤል እሺ ወንድሜ የኔ ጥያቄ ወንድሜ እህት አለችኝና አገር ቤት ናት ያለችው ባለትዳር ናት እና በመጀመሪያ ስታገባ በቁርባና አግብታ ነበር። ከዛ ባሏ ወደ ሳኡዲ ይመጣል የሆነ ጊዜ እና ተሳስቶ ከሌላ ይወልዳል። ግን መጀመሪያ በቅዱስ ቁርባን ነው ያገባችው። ከዛ እዚህ ወልዶ ገብቶ ሀገር ቤት አሁን በሰው ተለምኖ በአባት ንሳማ አናገረችው። ወደ ቁርባናችን እንመለስ ምናምን ስትለው እምቢ አለኝ፣ አይቆርቡም እምቢ አላት። አልቆርብም አላት። አዎ ልቆርባ አልችልም አላት። እኔ ደግሞ በተማርኩበት የሆነ ገጠመኝ ስልክለት እንደዚህ ነው ብዬ ላስረዳው ስሞክር አይረዳኝም። እሺ፣ ንስሐም አልገባም። ቅዱስ ቁርባንም ለመቀበል ፈቃደኛ አይደለም። አይደለም ደግሞ መልካም። ራሷ ለብቻዋ እዚህ ወደ ሳኡዲ ከመጣ በኋላ ብቻዋን ትቆርብ ነበር እዛ ሀገር ቤት ማለት ነው። ከዛ በኋላ ግን እሱ ከገባ በኋላ ስላቋረጠችው በቃ በልጆቿ ይፈትናታል፣ ልጆቿም ይታመማሉ፣ ራሷም ትታመማለች በጣም ማለት ነው። ቅዱስ ቁርባን ስላልተቀበ እንደዛ ነው የሚመስለው። ቅዱስ ቁርባን ስላልተቋረጠችው በቃ ጤነኛ አልተሆናትም በትዳሯ ሁሉም ነገር በቃ። አሁንም አብራ እየኖረች ነው እንዴ? እየኖረች ነው አብራው ነው ከሱ ጋር? አዎ። ውይ ይሄ እኮ አይደረግም እህቴ። ምን ነካት? በተለይ በቅዱስ ቁርባን ተጋብተው በጋብቻ ተጋብተው ባል እያመነዘረ ከሆነ ወይ ሚስት እያመነዘረች ከሆነች ኢሚዲየትሊ መለያየት አለባቸው። ማለቴ አብራ ማኖር አትችልም። እሷም እሱም መኖር አትችልም። መጀመሪያማ እንደዛ ብለን ነበር። በቃ በንስሐ እስካልተመለሰ ድረስ ቆይ አስጨርሺ። በንስሐ እስካልተመለሰ ድረስ ንስሐ ገብቶ ቅዱስ ቁርባን ተቀብሎ እንደዚህ አይነት ኃጢአት ውስጥ ላለመግባት ቃል ገብቶ እስካልሆነ ድረስ በጭራሽ ከእሷ ጋር መቀጠል አይችልም። ምክንያቱም ሰውነቱን አርክሷል። በስህተትም ሆነ በድፍረትም አደረገ፣ ብቻ ሰውነቱን አርክሷል። በአጋንንትም ፈተና ሆነ በምንም ሆነ በምንም ያው ነው። ዞሮ ዞሮ ከመጠየቅ ወደኋላ አያግደውም፣ አይከለክልም፣ ይጠየቃል ለማለት ፈልጌ ነው። ኃጢአት ነው አይደለ? አጋንንትም ማሳሳተ እሱም ተሳሳተ። ዞሮ ዞሮ ኃጢአት ነው። ያ ሰው ይጠየቃል። ምክንያቱም ነፃ ፈቃዱን ተጠቅመው ነው አጋንንት ኃጢአት የሚያሰሩት። ነፃ ፈቃዱን ለአጋንንት በመስጠቱ ብቻ ይጠየቃል። እና ዞሮ ዞሮ ይሄ ሰው በንስሐ እስካልተመለሰ ቅዱስ ቁርባን እስካልተቀበል ድረስ ከእሱ ጋር ሩካቤ ስጋ መፈጸም አትችልም። ሩካቤ ስጋ መፈጸም አትችልም። እንደውም በቤተ ክርስቲያን በፍትሐ ነገሥት ላይ ሚስት እያመነዘረች እንደሆነ ወይም ባል እያመነዘረ እንደሆነ እያወቀች ካኖረችው አብራ ከእሱ ጋር ምተኛ ከሆነ ትለያለች ከቤተ ክርስቲያን። ከቤተ ክርስቲያን አንድነት ነው የምትለየው። ለምን ከተባለ ዝሙትን አስፋፍታለች፣ የዝሙት ተባባሪ ሆናለች። ያስጠይቃታል። እሱ ብቻ ሳይሆን እሷም ጭምር ትጠይቃለች። ግልጽ ነው አይደለ? አንዱ ይሄ ነው። ስለዚህ ይህንን ስርዓት አፍርሳለች። አብራ የምትኖር ከሆነ እንዳመነዘረ ሰምታ አብራ
እያወቀች የምትኖር ከሆነ ማለት ነው። ይሄ ትልቅ ስህተት ነው። ስለዚህ ከእሱ ጋር ዳግም አብራ የምትቀጥለው ምን ሲሆን ብቻ ነው? ንስሐ ገብቶ ቅዱስ ቁርባን እስካልተቀበለ ድረስ አብራ በአንድ አልጋ አተኛም ከእሱ ጋር። ግልጽ ነው አይደል? ይህም የቤተ ክርስቲያን ስርዓት ነው። ቤተ ክርስቲያን ትክክል ናት። እንዲህ አይነት ስርዓት ባይሰራ ኖሮ እንዲህ ባይደረግ ኖሮ ዓለም በዝሙት ህይወት አይጥለቀለቅም። ዓለም በዝሙት ህይወት ነው የሚጥለቀለቀው። አንዱ መረዳት ያለብን ነገር ይሄ ነው። ሁለተኛ ሲቀጥል ደግሞ ጌታ ያለ ዝሙት ምክንያት ለትዳር ራሱ መፋታት የመጨረሻ መስመር አድርጎ ያስቀመጠው ጌታ ሚስት ካመነዘረች ወይም ባል ካመነዘረ ነው። ያለ ዝሙት ምክንያት ሚስቱን ፈቶ ሌላ የሚያገባ ያመነዝራል። እሷም ያለ ዝሙት ምክንያት ነው ያለው። ስለዚህ ዝሙት የመጨረሻው መለያያ መንገድ ነው ማለት ነው። መለያያ መንገድ ነው። ስለዚህ አመነዘረ፣ ካመነዘረ አብራ መቀጠሏ በራሱ ኃጢአት ነው። ስለዚህ ምን ማድረግ አለባት? ራሷን ትለይ። አሁንም ከዛሬ ጀምራ ራሷን ትለያለች። አንዱ መምረጥ አለባት። ወይ ለጌታ መታዘዝ። ለሁለት ጌቶች መገዛት አትችሉም። ሁለት ወዶ አይቻልም። ስለዚህ ጨክና ራሷን ለይታ ከሱ እሱ በንስሐ ህይወት እስኪመለስ ድረስ መኖር መቀጠል አለባት። በንስሐ ገብታ ስጋው ደግሞ መቀበል ትችላለች ለብቻ። ከዚህ ውጭ ግን እሱ ንስሐ ገብቶ ስጋው ደግሞ እስካልተቀበለ ድረስ አብራ በአንድነት ማደር አትችልም። ይሄ ህግ ነው። ሰዎች የሰሩት ህግ አይደለም። ወይም ደግሞ ይሄ የፈጣሪ ህግ ነው። 318ቱ ሊቃውንት ሱባኤ ገብተው እግዚአብሔርን ጠይቀው የሰሩት ህግ እንጂ እንደፈለግን የምንሽረውና የምንተገበረው አይደለም። ግልጽ ነው። ግልጽ ነው። ይህን ተግባራዊ ማድረግ አለባት። ይከብዳል፣ ትወደዋለች ብሎ ነገር የለም። እኛም የትዳር አጋራችንም ሆነ እጮኛችን የምንወደው እሱ ለማን እስከታዘዘ ድረስ ነው። ንገሩኝ። በትክክል ለእግዚአብሔር እስከታዘዘ ድረስ ነው። ከእግዚአብሔር የሚበልጥ ምንም ነገር የለም። በጣም ቆራጦች መሆን አለብን እንደዚህ አይነት ነገር ላይ እና ራሷን አሳልፋ በመስጠቷ ነው አንድም ፈተና እየመጣባት። ትክክል ነሽ። ከቅዱስ ቁርባን ርቃለች። እንደገናም የኃጢአቱም ተባባሪ ሆናለች። ግልጽ ነው አይደል? ከቅዱስ ቁርባን መራቅ ብቻ እኮ አይደለም፣ የራሱም የኃጢአቱም ራሱ ተባባሪ ሆናለች። በዚህ ደግሞ ትጠየቃለች። ስለዚህ ንስሐ ትግባ፣ ራሷን ትለይ፣ ወደ ፈጣሪዋ ትመለስ። ከዛ በኋላ ነው ራሷን ነፃ አውጥታ ነው እሱ ነፃ የምታወጣው። ገባሽ? ራሷን ነፃ አውጥታ በአጋንንት ላይ የበላይነት ሲኖራት ነው እሱን የምታመጣው ማለት ነው እንጂ ራሷም አብራ የኃጢአቱ ተባባሪ ሆና እሱን ለማውጣት ማለት ከባድ ነው። እና ይሄን ይመስላል። ተመለሰልሽ? አዎ ተመልስ። ግን ወንድሜ እንደዛ ከሱ አስረድቼ የተለያይና ወደ ቁርባን ተመለሽ ምናምን ብላት ኃጢአት አይሆንብኝም በትዳር መግባት? ይሄ ኃጢአት አይደለም እኮ ታለም፣ ህጉን እኮ ነው እየነገርሻት ያለሽው። አንቺ አወጣሽው ህግ አይደለም እኮ። ግልጽ ነው አይደል? አዎ ህግ ይሄ እኮ የፈጣሪ ህግ እኮ ነው። እኛ እንደፈለግን የምንሽረው ኃጢአት የሚሆን ነገር አይደለም። አሁን ኃጢአት የሚሆነው ምን ስትሆኝ መሰለሽ የምታደርጊው? በቅናት ስታላይ። ለምሳሌ አሁን አንቺ እሱን እንዲሁ የምትጠይው ከሆነ ከእሷ ጋር እሱ ንጹህ ሆኖ ማለት ነው እና ከእሷ ጋር በመኖሩ ብቻ እንዲሁ የሚመቀኙ ሰዎች የሉም? ነገሩኝ እስኪ እህት ወንድሞች። የባል እህት የወንድሟን ሚስት ስትጠላ በቅናት ብቻ ፊት ምትነክ ወይም ደግሞ ፍታት የምትልበት ጊዜ የለም? ወይም የሚስት ወንድም። አሁን በትዳር መሀል እነኚህ ሰዎች ጣልቃ ሲገቡ ኃጢአት ነው። ይሄ ታወቀ ነው። ግን እኮ አንቺ ህጉን ነው የምትነግራት። እሺ ህግ ነው እየነገርሽ ያለሽው። እኛ የሰራነው ህግ ሳይሆን የፈጣሪ ህግ። ግልጽ ነው። ይሄን ይመስላል። አዎ ግልጽ ነው። ሁለተኛ ጥያቄ ደግሞ እኔ የሆነ ነገር ፈልጌ በጸሎት ስጠይቅ ወደ እግዚአብሔር ዝም ይለኛል። ሁሉ ስጠይቅ በቃ ዝም ይላል። ሁሌ ከኔ ጋር እንደሆነ አውቃለሁ። በሁሉም ነገር ይረዳኛል። በባዕድ ሀገርም በሁሉም ነገር ይረዳኛል። ግን በጸሎት ለሆነ ነገር ስጠይቅ አይመለስልኝም እና የሆነ ወደ
እግዚአብሔር ይቅር አላለኝም። ሳላውቅ የሰራሁት ኃጢአቴ ከዚህ በፊት ሀገር ቤት እያለሁ ብዙ ኃጢአቶች ሰርቻለሁ እና ሳላውቅ የሰራሁት ይቅር አላለኝም ማለት ነው ምናምን እያለ ወደ ጭንቅላቴ ጥያቄ ይመጠምጥብኛል እና ይሄ ከመንፈሱ ነው። እግዚአብሔር ዝም ብሎ አይደለም እህት ዓለምዬ፣ ዝም ያለበት ጊዜ የለም። ሲጀመር የሁላችንም ጸሎት ይሰማል። ነገር ግን አንደኛ ኤርፎናችሁን ዝጉ። ይኸውልሽ እህቴ ይሰማል አይደል? አዎ እግዚአብሔር ዝም ያለበት ጊዜ የለም። የሁሉንም ጸሎት ይሰማል። ግን ምላሽ የሚሰጠው እንደየጸሎታችን አንድ ይወሰናል። ጸሎታችንን እምነታችንና ምግባራችን አይቶ ነው የሚሰጠን። ተረዳሽ? ጸሎታችንን እምነታችንና ምግባራችን ከሱ የሚጎድን ነገር የለም። ከኛ ቢጎድን እንጂ ከሱ የሚጎድን ነገር የለም። ግን ከኛ ቢጎድን ነው። እና አንቺ ማድረግ ያለብሽ አንድ ነገር ነው። የሆነ ነገር ከፈጣሪ ጠይቀሽ ምላሽ ከዘገየ ወይም ምላሽ ካልተመለሰ በብዙ ነገር ራስሽን ትፈትኛለሽ። በአንድ አቅጣጫ ብቻ አይደለም። አንደኛ እኔ ጋር ምናልባት ያላስተካከልኩት ነገር ይኖራል ብለሽ ትፈትሻለሽ። አንዱ ይሄ ነው። እኔ ጋር ያላስተካከልኩት ነገር ሲባል ለምሳሌ እሱ የሚጠላው ነገር በህይወታችን ካለ የሚጠላው ነገር ካለ ተረዳሽ አይደል? ያላቆምነው ነገር አሁንም ስቲል እየቀጠለ ያለ ነገር ካለ ያንን ነገር ማስተካከል። ሁለተኛ ሲቀጥል ከባህሪ አንጻርም ሊሆን ይችላል። ከባህሪ አንጻር ስንፈትሽ ግን በብዙ አቅጣጫ ነው። ከባህሪ አንጻርም ጭምር ትህትና የለም እኔ ጋር ወይስ እንደዚህ ብዙ ነገሮችን ቂመኛ ነኝ? እንደዚህ አይነት ነገሮችን እያየን ማስተካከል አለብን ከኛ የሚጠበቀው ማለት ነው። ስለዚህ የጎደለ ነገር ካለ ማስተካከል፣ ንስሐ ያልገባንበትም ኃጢአት ካለ እሱንም መናዘዝ ካስታወስን ማለት ነው። ይሄን ሁሉ እናደርጋለን። አሁንም ከዚህ በተጨማሪ ደግሞ እግዚአብሔር አምላክ ለጊዜው ዝም የሚውልበት ጊዜ አለ። ለምን ከተባለ ምክንያት አለው። ምክንያቱም ምን ሊሆን ይችላል ከተባለ ለምሳሌ እኛ ጥያቄውን የምናቀርበው ከምን አንጻር ነው? ጥያቄውን ከተመለሰልን በኋላስ እኛ ወደ መንፈሳዊ ሕይወት የመጣ ነው ለምንድን ነው? ጸሎት የጀመርነው ስግደት የጀመርነው ለምንድን ነው? ዓላማችን አሁን ለምሳሌ እንበልና ብዙ ሰው ጸሎትና ስግደት የጀመረው ከችግሩ አንጻር ሊሆን ይችላል። ችግሩ እንዲፈታለት፣ ጊዜያዊ ችግሩ እንዲስተካከልለት ብሎ ሊሆን ይችላል። ንስሐ የገባው ጸሎት የጀመረው ስግደት የጀመረው ግን ልክ ነው? ልክ ነው? ንገሩኝ። እሱ ብቻ በቂ ነው? ችግር እንዲፈታልን ብቻ ብለን የምንጀምረው መንፈሳዊ ሕይወት አይደለም። እሱም ልክ አይደለም፣ በቂ አይደለም እሱ። ስለዚህ ከዚህ አንጻር ዝም ይላል። ለምን? መንፈሳዊ ሕይወቱን በደንብ እንድንለማመድ ፍቅሩ እስኪገባን ድረስ የመንፈሳዊ ሕይወት ትርጉሙ እስኪገባን ድረስ ዝም ይላል። ለምን ከተባለ ወዲያው ከሰጠን አንተውም፣ ጸሎቱን ስግደቱን አንተውም፣ መንፈሳዊ ሕይወቱን እርግፍ አድርገን ነው የምንተወው። ከዛ ወደ ነበርንበት እንመለሳለን። ይሄም ትንቢተ ዳንኤል ላይ ራሱ ልዑል እግዚአብሔር ተናግሯል። ትንቢተ ዳንኤል ምዕራፍ 4 ላይ ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ጊዜ ግን ተነስተ አድነን ይሉኛል ይላል። ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ጊዜ ግን ተነስተ ካላደንከን ይሉኛል። ስለዚህ እንደዚህ አይነት ልብ ስላላቸው ነው አንዱ የሚያዘገየው ማለት ነው። ስለዚህ ከዚህ አንጻር ከሆነ እኛ አካሄዳችንን እስክናስተካክል ድረስ ፍቅሩ ገብቶን መጸለይ መስገድ እስከምንጀምር ድረስ ወይም ጸሎታችን ስግደታችን ቋሚ በጊዜ ብዛት ሂደት የማይቀየር መሆኑን እስኪያቅ ድረስ ወይም ደግሞ እስኪስተካከል ድረስ ዝም ይላል ለጊዜው ማለት ነው። እና አንዱ ከዚህ አንጻርም ሊሆን ይችላል። ብዙ ጊዜ ለዚህ ነው እንደዚህ አይነት አባባል የሚመከረው ለኛ። ጸሎቴን ቶሎ አልሰማኝም ያልነው አምላክ ኃጢአትን ለብዙ ጊዜ ስንሰራ ቶሎ ያልቀጣን አምላክ መሆኑን አንዘንጋ ይባላል። ትክክል አይደል? አሁን ቅድም የተናገርሻት ነገር አለ። ወደ መንፈሳዊ ሕይወት ከመምጣቴ በፊት በኃጢአት ዓለም ውስጥ ነበር ለብዙ ዘመን ያሳለፍኩት አላልሽም? አሁን ቶሎ አልሰማኝም ያልሽው አምላክ
ያ ሁሉ ኃጢአት ስትሰሪ ዝም ያለ አምላክ ነው። ስለዚህ በዛ ልክ ደግሞ ወደ መንፈሳዊ ሕይወት እስክትቀርቢ ድረስ ዝም ይላል ለጊዜው። ወደ ምን? ወደ መንፈሳዊ ሕይወት እርሱን እስክታቂ ድረስ እግዚአብሔር ቸር እንደሆነ ቅመሱ የሚለው ቃል አንቺ ላይ እስኪተገበይ ድረስ ጣዕሙን ፍቅሩን እስክታጣጥሚው ድረስ። ተረዳሽ አይደል? አዎ አንዱ ይሄ ነው። ስለዚህ እነኚህ ነገሮችን አንቺ አስተካኪ። ደግሞ ከእግዚአብሔር ምላሽ ለማግኘት ደጅ ጥናት ያስፈልጋል። እሺ፣ እሺ ደጅ ጥናት ያስፈልጋል። ዳዊት ለዛ ነው መዝሙር 39 ላይ ቆይቼ እግዚአብሔርን ደጅ ጠናሁት አለ። ምን እያለ ደጅ ጠና? ወደ እኔ መቼ ትመጣለህ እያለ። መዝሙር 100 ላይ እንደዚህ የሚል ቃል አለ። አቤቱ ምሕረትንና ፍርድን እዘምራለሁ፣ ንጹሕ መንገዱንም አስተውላለሁ። ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ ይላል። እና ደጅ መጥናት ያስፈልጋል። ከዛ መጨረሻ ላይ እግዚአብሔር ጸሎቱን ሰማው። ቆይቼ እግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከተፋት ጉድጓድ ከረግረግም ጭቃ አወጣኛል። ግን እንዴት እየሆነ ደጅ ጠናው ሲባል እዛው መዝሙር 100 ላይ ይመልስላቸዋል። ምን ይላል? ወደ እኔ መቼ ትመጣለህ እያለ ደጅ ጠና። ከዛ ምን አለ? ክፉን ነገር በዓይኔ አላኖርኩም አይደል ያለው? እስቲ አንብቡት መዝሙር 100 ላይ ክፉን ነገር በዓይኔ አላኖርኩም፣ ሕግ ተላላፊዎችን ጠላው ይላል። ተመልከቱ፣ ከኃጢአት ራቅኩኝ ማለት እኮ ነው። ጠማማ ልብ አልተጠጋኝም፣ ክፉ ከኔ በራቀ ጊዜ አላወቅኩም እያለ ይናገራል። ስለዚህ እህቴ ከኃጢአት ዓለም ራስሽን አርቀሽ ቆይተሽ ፈጣሪሽን ደጅ መጥናት እንዳለብሽ፣ ኃጢአትን በመስራት ፈንታ እሱን ደስ የሚያሰኝ ስራ አብዝተሽ ዕለት ዕለት እየተገበርሽ እሱን ደጅ መጥናት ያስፈልጋል ማለት ነው። ከዛ እሱ ራሱ እግዚአብሔር ይመጣል። ነቢዩን ዕንባቆምም በመጠበቂያዬ ላይ እቆማለሁ፣ በአምባዬ ላይም እወጣለሁ፣ እርሱንም እጠብቃለሁ ይላል ትንቢተ ዕንባቆም ላይ። እና መጠበቅ ያስፈልጋል ማለት ነው። ግልጽ ነው። አዎ ግልጽ ልክ ነው። ምላሹ የዘገየብሽ ሲመስልሽ ይገባኛል፣ ምክንያቱም ለስንት ዓመት በኃጢአት ስኖር አይቶ እንዳላየ ያለፈኝ አምላክ ነው ማለት አለብሽ። እሺ፣ እሺ ይገባኛል፣ ኃጢአተኛ ነኝ ጌታዬ፣ እኔ ማነኝና ቶሎ ካልመለስክልኝ ብዬ ከአንተ ጋር ግብ ግብ መፈጥረው? ስንት ዓመት በኃጢአት ስጨማለቅ ዝም ያልከኝ አምላክ አይደለ እንዴ? እንደውም በኃጢአቴ ልክ አልቀጣኸኝም እያልሽ የትህትና ጸሎት ማቅረብ አለብሽ። እሺ፣ እሺ የትህትና ጸሎት መዝሙር 102 ላይ ምን ይላል እስቲ? እንደ ኃጢአታችን አላደረገብንም አይልም? አዎ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ንፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቅምና የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው የሚል ቃል አለ። ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው ይላል። ስለዚህ አንቺም የእግዚአብሔር ምሕረቱ ታላቅ መሆኑን አይተሽ እንደ ኃጢአትሽ እንዳላደረገብሽ አውቀሽ በቸርነትና በፍቅርና በትህትና ምላሽን አዘጋጅ። ግን ምንጊዜም ዕለት ዕለት ፈጣሪ በእኔ የሚያዝንበት ነገር በሕይወቴ አለ እያልሽ ራስሽን ፈትሽ። በሃይማኖት ብትኖሩ ራሳችሁን ፈትሹ፣ ራሳችሁን መርምሩ የሚል ቃል አለ። ቅዱስ ጳውሎስ የተናገረው ቃል ነው። እና ዕለት ዕለት አንቺ ምንድነው ማየት ያለብሽ? በእውነት ፈጣሪ በሕይወቴ የሚያዝንበት ነገር አለ ይሆን? ቂመኛ ነኝን? ትዕቢተኛ ነኝን? እነኚህ ነገር አይወድማ ፈጣሪ። እንደማይወድም ራሱ ተናግሯል መዝሙር 100 ላይ። ትዕቢትን የሚያደርግ በቤቴ መካከል አይኖርም፣ አመፅን የሚናገር በዓይኔ ፊት አይቀናም ብሏል።
ትዕቢተኛ ነኝን? ትዕግስት የለኝምን? ምንድነው ፈጣሪ እኔ ውስጥ የማይወደው ነገር አለን? እስቲ ራሴን ልፈትሽ እያልሽ ዳዊት እንዲህ እንዳለው በሌሊት ከልቤ ጋር ተጫወትኩ ይላል። መዝሙር 80 መዝሙር 76 ላይ በሌሊት ከልቤ ጋር ተጫወትኩ ነፍሴንም አነቃቃዋት የሚል ቃል አለና ራስሽን ፈትሽ በደንብ አድርገሽ አጥሪ ራስሽን። ከዛ በኋላ አሁንም ግልጽ ካልሆነ ካልተስተካከለ አባቶች እንዲያረጉ ሱባኤ ይገባሉ። እግዚአብሔር ሆይ እስቲ ፈትነኝ ይላሉ። ደስ አይልም? ፈትነኝ እስቲ። ዳዊትም እንዲህ ብሏል፣ በደልን በእኔ ውስጥ ብታገኝ መርምረኝ ይላል እኮ። አቤቱ መርምረኝ፣ ፈትነኝ፣ ኩላሊቴን ልቤን ፈትን ይላል። እኔ ውስጥ ስህተት ካለ ለአንተ ማይስማማ ነገር እኔ ህይወት ውስጥ ካለ እባክን ምራኝ ይላል። እባክን ምራኝ፣ እኔ መውጫን መግቢያን የማላውቅ ብላቴና ነኝ። እኔ ክፉንና ደጉን ለይቼ የማላውቅ ነኝ። ምናልባት አንተን የሚያሳዝን ነገር በህይወቴ ውስጥ ካለ እባክህ አጥራኝ አምላክ ይላል። አጥራኝ አምላክ እያለ ይማጸናል። ከዛ ቅዱሳን እንደ ወርቅ ነጥረው ይወጣሉ፣ ያሸበርቃሉ። ከዛ አብዝተው ተጋድሏቸውን እያበዙ ሲሄዱ መድኃኒዓለም ከፍቅሩ የተነሳ ወደ እነሱ ይመጣል። ወዳጄ መጣው ወደ አንተ ምን ላድርግልህ ይላቸዋል። በአካል ይመጣል፣ መጥቶ ያነጋግራቸዋል። የምትፈልገውን ጠይቀኝ ይላቸዋል። እና አንቺም እለት እለት ራስሽን እያጠራሽ ነው መሄድ ያለብሽ። እሺ፣ እያስተካከልሽ ለአንቺ ራሱ ግልጽ ካልሆነልሽ ህይወትሽ ወይም አንዳች በህይወትሽ ጎደሎ ነገር ከተሰማ እሱን በታቂው ማጥራት። ከአንቺ ደግሞ ዲያብሎስ ድክመታችን እንዳናውቅ ነው የሚያደርገን። በነገራችን ላይ ማስተካከል ያለብንን ነገር እንዳናስተካክል ይጋርደብንና ከዛ ክስ በፈጣሪ ላይ እንድንደረድር ያደርገናል። ይሄ ሁሉ ጸለሽ፣ ይሄ ሁሉ ሰገድሽ፣ ይሄ ሁሉ ጾምክ፣ መች ተሰማ ጸሎት ይለናል። ራሳችን እኮ እንድንፈትሽ አይደለም ያደርገን፣ በፈጣሪ ላይ ክስ እንድናደርግ ነው። የራሳችን እንከን ጉድፍ እንዳይመለከተን እያደረገ ማለት ነው። ለዛ ነው እኮ ዳዊት ከተሰወረ ኃጢአት አንጻኝ ያለው መዝሙር 18 ላይ ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያን ጠብቅ፣ የዚያን ጊዜ ፍጹም ሆናለሁ። አቤቱ ረድኤቴ መድኃኒቴ፣ የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን ብሎ ጸለየ። የልቤ ሐሳብ ተመልከቺ። ደግሞም እንዲህ ይላል መዝሙር 65 ላይ እግዚአብሔርን የምትፈሩ ኑ ስሙኝ፣ ለነፍሴ ያደረገላትን ልንገራችሁ። በአፌ ወደ እርሱ ጮኩ፣ በአንደበቴም አመሰገንኩት። በልቤ በደልን አይቼ ቢሆን ኖሮ ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ እግዚአብሔር ልመናዬን አደመጠ። ጸሎቴን ያልከለከለኝ፣ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን አለ መዝሙር 65 ላይ። እናም አንቺ ራስሽን እያጠራሽ ጌታ ሆይ ፈትነኝ፣ መርምረኝ፣ ኩላሊቴን ልቤን ፈትን። ለእኔ ላይገለጥልሽ ይችላል የእኔ ድክመት እና አንተ ገልጠ እንዳስተካከለ ወዳኝ እያልሽ እየተማጸንሽ እለት እለት ኃይልን እየጨመርሽ እንጂ ለማለት ያክል ነው። ይሄን ይመስላል። እና እባክን በጸሎታችሁ አስቡኝ። ጠላት አፍሯት ልቧን እባክን ሰርጀሪ ውስጥ ገብታ ነው እና እባክን ወንድሜ በጸሎት ስርጉታ ማርያም ብላ አስባ ኢመርጀንሲ ውስጥ ነው ያለችው። ስለ እግዚአብሔር ብላችሁ እህት አለምዬ አቤት አንዴ ማይክሽን ዝጊልን። ማይክ እየከፈታችሁ ፕሊስ፣ ማይክ እየከፈታችሁ ፕሊስ። በፈቃዳችሁ አትናገሩ እሺ። ከይቅርታ ጋር ሀሳብ መስጠት እንኳን አልቻልኩም እኮ። አንዳንድ ጥያቄ ብቻ ጠይቁ። ከእንግዲህ አንዳንድ ጥያቄ ብቻ አስባችሁ አንዳንድ ጥያቄ ብቻ አቅርቡ እሺ። 2 እና 3 ጥያቄ አትጠይቁ፣ ለሌላው ምን ይደርስ።
አሁን ለእህቴ ለአመተ ሚካኤል 2 አዎ ጥያቄ ነው የመለስኩልሽ፣ ግን አንዳንድ ጥያቄ ከእንግዲህ ጠይቁ። አንዳንድ ግን ከጠየቃችሁ አጭር ይበቃል። መሰለኝ ያለችን ጓደኛ ነው ለመጠየቅ ይበቃል በጣም እህቴ፣ ትፈራለች። እህቴ ይበቃል። 2 ጠየቅሽ አይደል? 2 መለስኩልሽ። ሌላውን እሺ ደግሞ ከሌላ ተማሪ። እሺ፣ መልካም። አመሰግናለሁ። እሺ መንበረ ማርያም ምንድን ነው አሁን? እስኪ ተናገሩ። አቤት ወንድሜ። ቆይ ቆይ ዝጉ ሌሎቻችሁ። መንበረ ማርያም እሺ። አቤት ይኸውልህ ወንድሜ እናቴ ትናንትና ማለት ነው ውጭ ነን ያለ ነው እና እንትን አላት ወደ ጭንቀት እና አፈናትና ጠላት በቃ ብንጸልይ አልመለስ አለ። ኢመርጀንሲ ይዘናት ሄድን ማለት ነው። አሁን ኢመርጀንሲ ሄደን ስንሄድ አሁን ኮማ ውስጥ ገብታለች እና ልቧን ሀርት ፌለር አንዴ ደግሞ አልተነፍስም ብሎ በቃ እንዳለ ሰካክተውባት ነው ያለችው እና እናቴ በቃ በኮማ ውስጥ ነው ያለችው። በጣም ነው የተጨንቄ ያለሁትኝ እና ምን እንደማደርግ መንፈሱን ራሱ በቃ ማለት ሞከርን ብጸልይ ማለት እንትን ብልም ምንም በቃ እና እባካችሁ ከአንዱ ጸሎት የአንዱ የበረት ማለት በእግዚአብሔር ቻልን ጸልዩልኝ እባካችሁ ስርጉተ ማርያም ብለህ ወይም ሰርልኝ እባክህ። ከዚህ በፊትም ገብቼ ነበር እና በቃ አሁን ግን ወደ በቃ ኮማ ውስጥ ነው ያለችው እና በጣም እንትን ውስጥ ናት ያለችው። ላይክ የፕሮባቢሊቲዋ እንትን ነው የመትረፍ ብለው በጣም እንትን ያሉት እና መንፈስ እንደሆነ ልቧን አፍኗት እንደዛ እንዳደረገ አውቃለሁ። በቃ ግን ምንም ማድረግ አልችልም። በቃ ስቲል እዛ ናት ያለችው እና ፕሊስ ተጨንቄ ነው ያለሁት እና ስርጉተ ማርያም ብላችሁ በጸሎታችሁ አስቧት እባክህን። ወይም እሳንተን በእግዚአብሔር ስም ጸልያችሁ ሰሩልኝ። ሲን መንፈስ ተነስቶ ቢያንስ ልቧ ተስተካክሎ ቢያንስ የሆነ ነገር የምስራች እንድንሰማ እና እኔ ጨንቆኝ ያለሁትኝም ሀገር ቤት ነው እንዳለ ቤተሰቦች ያሉት እኔ ብቻ ነኝ እዚህ ውጭ ያለሁትኝ እና ለእነሱ ምን ብዬ እንደምነግራቸው ግራ ገብቶኛል። እሺ እህቴ እግዚአብሔር ምሕረቱን ፈውሱን ይላክላት። አሜን እግዚአብሔር አምላክ ከመጣባት በሽታ ይፈውሳት። አሜን ቸርነቱን ምሕረቱን ይላክላት። አሜን ሌላው በጸሎት አስቡ ሌላልሽው። እሺ እናስባለን። ሌሎቻችሁ ምቶች አስቧት። ስመ ክርስትናዋን ተናግራለች። ስርጉተ ማርያም ናት። ስርጉተ ማርያም ትባላለች። ልቧን አፍኗት ነው ሁላችንም በቃ ተይው። ቆይ አንዴ እህቴ፣ ሁላችንም በጸሎት እናስባት። ስርጉተ ማርያም እያላችሁ ሁላችሁም በጸሎት ሰላም ለኪና ጸሎተ እግዝእትነ ማርያም አድርሱላት። በተረፈ ልዑል እግዚአብሔር አምላክ ምሕረቱን ይላክላት እህቴ። አሜን። እሺ እግዚአብሔር ይስጥልኝ። አሜን አሜን። እሺ ቀጥሉ። እሺ ወለተ ማርያም እሺ ምንም ቃል ቤትን ቀረሰመን ጸጋውን ይዛልክ ይጠብቅልኝ። ወንድሜ በዚህ የኔ የበለጠ ጥያቄ ምን ጸጋ መሰለህ? ሁሉ ያልብስህ ጊዜ አባቴ። የሚገርመኝ ጥያቄ አለ። ቀይታ ለሚ ምን መሰለክ አሁን ሌላ ሰው ገንዘብ ምናምን ቢጠይቀኝ አይደለም የማውቀው የማላውቀው ሰው ራሱ ገንዘብ ቢለኝ ያለኝን ነው የምሰጣቸው። ግን አሁን ባለቤቴ የሆነ ገንዘብ ቢጠይቀኝ ድብን ብዬ አልሰጠውም። በጣም ነው የምንጣለው። ምንም ነገር አልሰጠውም። የሆነ እሱ እንኳን እጁ ላይ ባይኖረው እኔ ገንዘብ ቢኖረኝ እጄ ላይ ገንዘብ የለኝም እና እስኪ ገንዘብ ነገር ስጪ ብለኝ ጭራሽ አልሰጥም። አይደለም ገንዘብ ከስልኬ ላይ ራሱ እስኪ ካርድ ስጪ ብለኝ ጭራሽ አልሰጥም። በቃ ባንክ ቀላይ ቢገባ አልሰጥም ለሱ ገንዘብ ማለት ነው። እንዲህ ገንዘብ እኮ ነው ለምን ነው የማትሰጪኝ ምናምን ይለኛል። ለሰው ገር ነሽ ለኔ ለምን ነው ክፉ የምትሆኝ ምናምን ሲለኝ አላውቅም። በቃ ሌላ ሰው እሰጣለሁ፣ ግን ለሱ ምንም ነገር ቢለምነኝ ጭራሽ አልሰጠውም። ጭራሽ ማለት ነው። ሁሌ ነው የምንጣለው። እኔም ራሱ ግራ ገባኝ። ለምንድን ነው ለሌላ ሰው እየሰጡኝ እንዴት ለሱ አልሰጥም ምናምን ያሉኝ። ምንም ቢጠይቀኝ በቃ አልሰጥም። እሺ ላለመስጠት ምንድን ነው ምክንያት የምታቀርቢው? ለምሳሌ ምንም አሁን ለምሳሌ ምክንያት የለኝም። አንዳንድ ሰዎች ይኸውልሽ፣ አንዳንድ ሰዎች ገንዘብ ለምንድን ነው የማልሰጥ ሲባል ያጠፋል ሊሉ ይችላሉ። ያጠፋል፣ ያባክናል፣ ወይም ደግሞ ብቻ እንደዚህ አይነት ነገር ሀሳብ ሊያቀርቡ ይችላሉ። ምናልባት አንቺም እንደዚህ አይነት ሀሳብ ይኖር ይሆን ከኋላ? ኧረ የለም የማጥፋትን ባህሪም የለውም። ግን በቃ አልሰጥም። ለምን እንደማልሰጥ እራሱ አላውቅም። በቃ አልሰጥም። ለሌላ ሰው እኮ እሰጣለሁ እኮ ያ ሰው እኮ ቢጠይቀኝ ያለኝ የሌለኝ ነው የምሰጣቸው። ግን ለእሱ ግን በቃ ምን እሞታታለሁ እንጂ አልሰጥም። መልካም። እዚህ ጋር በሁለት መንገድ እንመልከት። የመጀመሪያው ምናልባት እንበልና እሱን የሚጠላ መንፈስ አንቺ ጋር ካለ
አንድ እንድትሆኑ ማይፈልግ መንፈስ ካለ፣ ለገዛ ቤተሰብሽ ለገዛ የትዳር አጋርሽ እንድትጨክኝ ያደርጋል። ሁለተኛም ደግሞ እሱን በማንኛውም ነገር መበቀል የሚፈልግ መንፈስ ካለ፣ ከሱ ወደ አንቺ የመጣ መንፈስ ካለ፣ ለምሳሌ እሱ ጋር ያለ ከዛ ይሄ መንፈስ አሁን ለምሳሌ እሱን በማንኛውም ነገር እንዲያማርረው የሚፈልግ ከሆነ ከሱ ይነሳና አንቺ ጋር ይመጣና በአንቺ አድሮ ልብሽን ያጨክንበታል ማለት ነው። ልክ እንዲህ እንደምናደርገው ማለት ነው። ለምሳሌ እኛ በሆነ ችግር ሰዓት የሆነ ችግር ተቸግረናል እንበልና ሰዎች ጋር ለእርዳታ ስንሄድ ሰው ሁሉ ፊቱ የሚያዞርብን ጊዜ የለም? አንዳንዴ መልሱልኝ እስቲ። ሰው ሁሉ ፊቱ የሚያዞርበት የለም? እንደዛ ይሄ ማለት መንፈሱ ከኛ ተነስቶ ወደምንጠይቃቸው ሰዎች በሙሉ እየተዛመተ እየሄደ ልባቸው ላይ እያደረ እያጨከነብን ነው ማለት ነው። መንፈሱ እኮ ከሌላ ሰው የመጣ አይደለም፣ እኛ ጋር ያለ ማለት ነው። እኛ ጋር ያለ መንፈስ በዛች ቅጽበት ወዴት ይሄዳል? ወደ ሰዎች ይሄዳል። ወይም ደግሞ ሰዎች ጋር ካለው መንፈስ ጋር ይናበባል። እንዳይሰጥ አድርገው ይላል። ልቡን አጨክን፣ እንዳይሰጠው፣ እንዳይረዳው እንዳይረዳው ማለት ሀሳብን በቃ መፍትሄ እንዳያመላክተው፣ እንዳይረዳው ደግሞ ገንዘብ ራሱ ቢያንስ የሚያስፈልገው ከሆነ ከዛ ወደ ሰው ሁሉ ስትሄዱ ሰው ሁሉ ይጨክንባቸዋል። እዚህ ጋር ሰው ሊያስተውል የሚገባው ነገር ምንድን ነው? እሱ ጋር ያለ መንፈስ እየቀደመው ነው። እየቀደመ ሰዎችን እያጨከነበት ነው ማለት ነው። እያጨከነበት ነው። ይሄ ሰው ከዛ ሰው ሁሉ በቃ ጠላኝ ይላል። ሰው ሁሉ እንዲጠላው ፊቱን እንዲያዞርበት ያደረገው ግን እሱ ጋር ያለ መንፈስ ነው። ተረዳሽኝ አይደል? አንዱ ይሄ ነው። ግን እንዲህ አይነት ነገር ሲያጋጥማችሁ ምን ማድረግ አለባችሁ መሰላችሁ? በርከክ ትሉና አንድ መልክ ጸልዩ። አንድ መልክ ይከብዳል ማለት ነው። ይከብዳል። በቃ አንድ ሰው ሁሉ ፊቱን ሲያዞርባችሁ ምን እንደምታደርጉ ታውቃላችሁ? አንድ መልክ ጸልዩ። እኔ ከምወዳቸው መልኮች መካከል የመድኃኒዓለምን መልክ ነው። እናንተም ታውቃላችሁ። የቸሩ መድኃኒዓለም መልክ በጣም ነው የምወደው። ብቻ እናንተ የምትፈልጉትን አንድ መልክ ጸልዩና ከዛ በርከክ ብላችሁ ተማጸኑት ቸሩ መድኃኒዓለምን ከእንባ ጋር። ጌታ ሆይ ከእኔ የተነሳ ሰዎች ላይ እያደረ ሰዎች ጋር ካለው መናፍስት ጋር እየተናበበ ሰውን ሁሉም ያከፋብኝን ክፉ መንፈስ እባክህ ከአሁን ሰዓት ጀምሮ ለአንተ አሳልፌ ሰጥቻለሁ። እባክህን ተቆጣጠርልኝ ኃጢአቴን ሳታስብ። አውቃለሁ ጌታዬ እኔ በፊት ልቆም ማይገባኝ ነኝ። ነገር ግን አንተ በምሕረት ቸርነትን ተማምነው ለሚለምኑ ቅርብ አምላክንና እባክህን ጸሎቴን ስማኝ ትሉትና መንፈሱን ሰብስብና አሰርልኝ፣ የሰዎችንም ልብ አራራልኝ ትሉታላችሁ። ከዛ በኋላ በቸሩ መድኃኒዓለም ስም መንፈሱን ትገዝቱታላችሁ። በኃያሉ በመድኃኒዓለም ስም አዝሃለሁ፣ ከኔ እየተነሳ ሰዎች ላይ እያደርግ ሰዎችም የምታከፋ ሰዎች እኔን እንዳይረዱኝ የምታደርግ ክፉ መንፈስ በመድኃኒዓለም ስም በዚህ ሰዓት አዝዣለሁ፣ ተሰብሰብና ወደ እኔ ናና ታሰር ትሉታላችሁ። ከሰዎች ሁሉ ወጥተህ ወደ ሰዎች ሄድ፣ ከኔ ተነስተህ ከሰዎች ሁሉ ወጥተህ እኔ ጋር ናና ታሰር። ከአሁን ሰዓት ጀምረህ ከኔ ተነስተህ ወደ እነሱ እንዳትሄድ፣ የሰው ልብ እንዳታከፋ ሰማይና ምድርን በፈጠረ በመድኃኒዓለም ስም ገዝቻለሁ፣ አዝዣለሁ ብላችሁ ስትቀጠቅጡ ስታስሩት በእውነቴን ነው የምላችሁ ይታሰራል። ለሚያምን ሁሉ ይቻላል ብሏልና ጌታ። በፍጹም እምነት ሆናችሁ ይሄን ካደረጋችሁ በእውነት ይታሰራል። ከዛ በኋላ በሶስተኛ ደረጃ ማስተካከል ያለባችሁ ጸባያችሁን ነው። እንዴት አድርጌ ሰዎችን ልቅረብ? አንዳንዴ የእኛም ባህሪ ሰውን ያከፋል። አያከፋም? መልሱ። ሰዎች እንዲከፉብን አያደርግም? ያከፋል እኮ። አቀራረባችንም ይወስነዋል። ለምሳሌ እንደዚህ ብዬ አሁን አንድ ሰውን ባናገረው አንተን እኮ ነው ይሄን አድርግልኝ እስቲ ብለው ምን እንዴት ነው የሚያናግረኝ አይለኝም? ትክክል። እንዴት ነው የሚያናግረኝ? የንቀቱ ንቀት ደግሞ ለራሱ ጉዳይ
በንቀት ነው እንደሚያወራኝ ብሎ ሊያባረኝ ይችላል፣ ወይም ደግሞ ምላሽ ላይሰጠኝ ይችላል። እኔን ለመርዳት ፈቃደኛ ላይሆን ይችላል። እና አቀራረባችንም ጭምር ሰውን ያረቃል ያቀርባል እላችሁ። ስለዚህ ባህሪን አስተካክላለሁ። ሁለት ስራ ሰርቻለሁ። አንደኛ አሳስቤያለሁ፣ ሁለተኛ ገዝቻለሁ መናፍስቶችን፣ ሶስተኛውን ባህሪን ነው ማስተካክለው። በትህትና ሰዎችን ለማቅረብ ሞክራለሁ ማለት ነው። በዚህ ይስተካከላል ወንድሞች። እንዲህ ነው ማድረግ ያለባቸው። ማማር ሰው ሁሉ ከፋብኝ ምን ይሻለኛል እያለን ማለቃቀስ ሳይሆን እነኚህ ሶስት ስራዎች መስራት። አሁንም ካልሆነልንስ እንዲህ ማድረግ ካልተስተካከለስ አሁንም ተመልሼ መጠየቅ ነው መድኃኒዓለምን። ጌታዬ እባክህን ስማኝ እባክህን እያልኩ እማጽነዋለሁ። እንደውም ይሄ ማለት መላልሶ ምን ማድረግ ይባላል? ደጅ መጥናት። መላልሶ ምን ማድረግ? ደጅ መጥናት ይባላል። አንድ ምሳሌ ልስጣችሁ ወንድሞች። አንድ ባህታዊ ነበረ። ሰው ሁሉ እየመጣ ከሱ ምክር ይቀበላል፣ ያጽናናቸዋል፣ ይመክራቸዋል። እና አንድ ቀን ዲያብሎስ የሆነ ክፉ ሀሳብ አመጣበት። ምን አይነት ክፉ ሀሳብ አመጣበት መሰላችሁ? ከላይ ሀሳቡ ደግ ይመስላል ግን መርዝ ነው። ደግ ይመስላል ግን መርዝ ነው። በቃ ስራው ሰውን መምከር ነው፣ ማስተማር ነው። ከዛ ሰይጣን እና ሰዎች ይረዱታል፣ በአቅሙ ይረዱታል። ምክንያቱም ስራውን ጊዜው የሚያሳልፈው ምን በማድረግ ነው? ምን በማድረግ ነው? ሰውን በማስተማር በመምከር። በቃ የተጨነቀ ሰው ሁሉ እየመጣ ከሱ ምክር ሲጠይቅ ሰዎች ሁሉ ይጽናናሉ። እና ሰዎችም ደግሞ በአቅማቸው የተቻላቸውን ያደርጉለታል፣ የዕለት ምግቡን ይችሉለታል። ከዛ ሰይጣን ምን አለ? እስከ መቼ የሰውን እጅ እየጠበቅ ትኖራለህ አለው። ቃንቶበት ነው፣ ፈተና ሊያመጣበት ነው። ተመልከቱ። በሰይጣን እንዳንታልል የእርሱን ሀሳብ አንስተውም ብሏል ቅዱስ ጳውሎስ። ሊጥለው ፈልጎ ነው። በመርዝ የተለወሰ በማር የተቀባ መርዝ ነው እየሰጠው ያለው። እስከ መቼ የሰው እጅ እየጠበቅ ትኖራለህ? የሰው እጅ መጠበቅ ጥሩ ነው አለው። እና ምን ይሻላል? ከዚህ በዓት ውጣና የእጅ ስራን እየሰራ ኑር አለው። የእጅ ስራን እየሰራ እየሸጥክ ከዛ ባለ ጊዜ ሰውን እያስተማርክ እየመከርክ አለው። እውነት ነው፣ የተቀደሰ ሀሳብ ነው ብሎ ተቀብሎ ከበዓቱ ወጥቶ ወደ ከተማ ወጣ። ወደ ከተማ ወጣና አሁን እንደ ድሮ የእጅ ስራ መስራት ጀመረ። አሁን እንደ ድሮ ሙሉ ለሙሉ ስራው ማስተማር መምከር አይደለም፣ የእጅ ስራ መስራት ጀመረ። ከዛ አጅሬ እችን አጋጣሚ ተጠቀመና ምን የመሰለች ቆንጆ ሴት ወደሱ አቀረበለት። ምንድነው አልኳችሁ? እሱ ምንድነው? ባህታዊ ነው አይደል? ባህታዊ ነው። ምን የመሰለች ቆንጆ ሴት ወደሱ አቀረበለት። ከዛ ከሷ ጋር እንዲጨዋወት፣ መጀመሪያ በመንፈሳዊነት ነው የተቀራረቡት፣ እንዲጨዋወት፣ እንዲቀላለድ፣ በቃ የለየለት ጓደኛሞች ሆኑ። በዚህ መሃል አሳሳተው፣ በዝሙት ከሷ ጋር ወደቀ። ብልን ሲል ወይም ሲነቃ ወደ ልቡ ሲመለስ ለዘመናት በተጋድሎ ያሳለፈውን ትሩፋቱን ከንቱ አድርጓል፣ ማለት ኃጢአት ወድቋል። ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ የሰራት ጽድቅ አትታሰብለትም የሚለውን ቃል አስቦ በቃ ተስፋ ቆረጠ። አይ ያለ በቃ በጣም ተጸጸተ። ወይኔ ያለ በቃ ግራ ገባውና ወንዝ ዳር ነበረ፣ የሆነ ሐይቅ ባህር ነገር ማለት ነው። ራሱን እዛ ውስጥ ሊወረውር ሁሉ ትንሽ ቀረ። እግዚአብሔር እውነት በቸርነቱ ባይጠብቀው ተስፋ ከመቁረጡ የተነሳ ባህር ውስጥ ራሱን ወርውሮ ሊያጠፋ ነበር። ከዛ ያው በእግዚአብሔር ቸርነት ራሱን አልወረወረም። በጣም እያለቀሰ ነው። ወደ በዓቱ መጣና ለአንድ ዓመት ሙሉ በዓቱን ዘጋና መማፀን ጀመረ እያለቀሰ። ሰዎች ምክር ፍለጋ እንደ ድሮ መጥተው ሲጠይቁት ለአንድ ዓመት ሱባኤ ይዣለሁ፣ እባካችሁን ተውኝ፣ ከፈጣሪ ይቅርታ እየጠየኩ ነው ብሎ ያሰናብታቸዋል። እያለቀሰ ሰውነቱን እጅግ አደከመ፣ ሰውነቱ እስኪመነምን እስኪከሳ ድረስ። ከዛ ከአንድ ዓመት በኋላ ሱባኤውን ጨርሶ የትንሣኤ ቀን ወደ ኢየሩሳሌም ነው የሚኖረው፣ እስራኤል ሀገር ማለት ነው።
እስራኤል ሀገር ምን ይበራል? በአመት አንዴ በትንሣኤ ቀን ማንም ሰው ሳይለኩስ ብርሃን ይወርዳል አይደል? ይሄን ሀሳብ ታውቃላችሁ አይደል? እና እዛ ቦታ ሄዶ ይማጸናል። ከዛ ለራሱ መቅረዝ አዘጋጀ። በዓት ውስጥ ማለት ነው። እዛ አልሄድም፣ ኢየሩሳሌም ጎልጎታ አልሄድም። እሱ ያለው ውጭ ነው፣ ሩቅ ቦታ ነው። ግን ለብቻ ሆኖ በመቅረዝ ሻማ ማን ነው ዘይት ሞልቶ ከዛ ሸፈን እሱን አዘጋጀና ጌታ ሆይ እኔ ኃጢአቴን ይቅር እንዳልከኝና እንዳላልከኝ ለማወቅ ይህንን መቅረዝ ያዘጋጀሁትን ራስ እንድታበራልኝ እፈልጋለሁ ብሎ መማፀን ጀመረ። ይቅር እንዳልከኝና እንዳላልከኝ ማውቀው በዛ ነው፣ ይቅር በለኝና ጌታዬ ስለ ድፍረቴ እያለ ማልቀስ ጀመረ ሌሊቱን። እንደውም አምላኬ አለ አንተ ይቅር ባይ መሆንን እያወቅሁ ራሴን ላጠፋ ሁሉ ተደፋፍሬያለሁ፣ ቸርነትን እንዴት አላሰብኩም እያለ በጣም እየተማጸነ አሁን ካሁን አውርቶልኛል ብሎ ዞር ብሎ ሲመለከት አልበራለትም። አሁንም አብዝቶ ማልቀስ ጀመረ ለሁለተኛ ጊዜ። አሁንም ወደ ጓዳው ሄዶ ሲመለከት አልበራለትም። ሶስተኛ ጊዜም አሁንም እጅግ አምርሮ እያለቀሰ ጌታ ሆይ እባክህን እያለ ሲያለቅስ ለሶስተኛ ጊዜ በዓቱ ውስጥ ገብቶ ሲመለከት ቦግ ብሎ በርቷል። እራሱ ማለት ነው። እግዚአብሔር ይቅር እንዳለው በዚህ አወቀ። እስከሚሞትባት ድረስ ያቺ ብርሃን እንዳጠፋበት ሲያልቅበት ዘይት ላዩ ላይ እየጨመረ ብርሃኗን ጠብቆ ወደ ቀደመ ተጋድሎ ተመልሶ ፈጣሪውን ደስ አሰኝቶ አረፈ እላቸዋለሁ። አሁን ከዚህ ቅዱስ አንድ ነገር ተማሩ። ምን ካላችሁ የምንፈልገው ነገር ከእግዚአብሔር ካልተገኘ ምን ማድረግ መላልሶ ምን ማድረግ መጠየቅ። አሁን እኛ በሱ ቦታ ብንሆን ምንድነው የምናደርገው? በቃ በትክክል ተማጽናችሁ ስትሄዱ ካልበራ ምንድነው የምትሉት? በመጀመሪያው ጊዜ በቃ ኃጢአቴ የሚሻር አይደለም አትሉ? በቃ የሚደመሰስ ኃጢአት አይደለም፣ በቃ እኔ ተስፋ የለኝም የመዳን ብላችሁ ነው የምታስቡት። ግን እሱ ተስፋ አልቆረጠም። አሁንም እንዳልበራለት ሲያይ አይ በቃ ብሎ ተስፋ ሳይሆን የሚቆርጠው አሁንም ሄዶ ይማጸናል። እንዲህ እየደጋገመ እግዚአብሔር ግን ደጅ ጥናቱን አየና አበራለት በሶስተኛ ጊዜ። እናንተ ምት ወንድሞች የሆነ ነገር ጠይቃችሁ ካልተስተካከለ ደጋግሞ መጠየቅ እንጂ ተስፋ መቁረጥ አይደለም። ልክ እንደዚሁ አሁን ሰዎችን ሲያከፋባችሁ መንፈስ ምን ታደርጋላችሁ? መጀመሪያ ጠይቃላችሁ። ከዛ ባህሪያ ሶስቱን ነገር ዓርብ ዕለት ሶስት ወሳኝ ነገር ነግሬያቸዋለሁ። አንደኛ ማሳሰብ፣ ሁለተኛ መናፍስትን መገዘት ማሰር፣ ሶስተኛ ደግሞ ባህሪን ማስተካከል ብያቸዋለሁ። ይሄን አድርጋችሁ አሁንም ነገርየው ካልተለወጠ አሁንም ሄዳችሁ ፈጣሪ ነው የምትጠይቁት እስኪሰማ ድረስ። አንዴ ላይሰማ ይችላል፣ አንዴ ላይስተካከል ይችላል፣ ሁለተኛም ሞክረ ላይስተካከል፣ ሶስተኛም እስኪሰማን ድረስ፣ አራተኛም አምስተኛም ለምን አይሆንም? ለምን ስድስተኛ ለምን ሰባተኛም አይሆንም? ደጋግሞ መጠየቅ ያስፈልጋል። እና አንድ የምንማረው ትምህርት ይሄን ነው ማለት ነው። እና ስታይ እህቴ ወለተ ማርያም ይሄ መንፈስ ወይ ከሱ የመጣ በአንቺ ላይ አድሮ እሱ የሚያከፋበት እሱ የሚጠላ መንፈስ ማለት ነው። የሱ ጠላት አብሮት የተወለደ ከጥንት ጀምሮ ሲፋለመው የነበረ መንፈስ የሱን ደስታ ማይፈልግ መንፈስ ከሱ ተነስቶ አንቺ ጋር ይመጣና እሱን ምን ያደርጋል? የአንቺን ልብሽን ይዘጋዋል፣ እንዳትራሪለት ያደርጋል፣ እንዳትሰጪው ያደርጋል ማለት ነው። አንድም ትዳራችሁን መበተን ወይም ደግሞ የእናንተን አንድነት ማይፈልግ መንፈስ በዚህ ምክንያት ተቀይሞሽ እንዲሄድ የሚፈልግ መንፈስ ሊሆን ይችላል። እና በዚህ ምክንያት ነው እህቴ መናፍስቱን ደግሞ መገዘት ያንቺም ድርሻ ነው የሱም ድርሻ ነው። እሱ ምን እያለ ማለት እሷ ላይ አድረ እኔ የምታከፋብኝ ማለት አለበት። ሲቀጠቅጥ እግዚአብሔርም እንዲይዝለት መማፀን አለበት፣ ባህሪውንም ከማስተካከል ጭምር። አንቺም ደግሞ ልክ እንደዚሁ በባለቤቴ ላይ እንድከፋበት የምታደርገኝ
ክፉ መንፈስ ስራህን አቁም እያልሽ እለት እለት መናፍስቱ መገዘት መቀጥቀጥ፣ አንቺም ደግሞ ቆም ብለሽ ማሰብ፣ በተለይ ይሄማ የአጅሪ ስራ ነው ብለሽ ከእንግዲህ መጨከኑን ማቆም መቻል አለብሽ። ይሄ ባህሪ ማስተካከል ይባላል። ባህሪ ማስተካከል ይባላል እና ይሄን እያደረግሽ ለውጥ ለማምጣት ትግል ማድረግ አለብሽ። ግልጽ ነው? ይሄን ይመስላል። እሺ ቀጥሉ ሌሎቻችሁ። አሜን አሜን። ወንድሜ ልጠይቅ ሲሆን ሚካኤል ቀጥይ። እሺ ወንድሜ ቃል በረከት ያሰማልኝ። የኔ ጥያቄ ምንድነው ወንድሜ፣ ለምሳሌ አንድ መንፈስ የሆነ መተት ዛሬ ተልኮብኛል ወይንም ደግሞ በቃ ድሮ ልጅ እያለሁኝ በትዳር ህይወትም እያለሁኝ ሰው መተት አሰርቶብኛል ብዬ ያሰብኩት ነገር ማታውን ይጋለጣልና አንዳንዴ ግራ ይገባኛል። ስላሰብኩት ነው የሚጋለጠው ወይስ ደግሞ የነበረ ስለነበር ነው ብዬ በጣም ግራ ይገባኛል። እና ከምን አንጻር ነው? ስላሰብሽው አይደለም እህቴ፣ ምናልባት ካለ ይጋለጣል ስላለ እንጂ ስላለን የሚጋለጠው። ለምሳሌ ሲጀመር ሀሳቡን ያመጣው ለምን ይመስልሻል? ስላለ አይደለም? እንደዛ ብሎ ራሱ ያሰብሽው አንዱ ይሄ ነው። ካለ ያሳስባል፣ ሊጋለጥ ይችላል። አንድ መረዳት ያለብን ነገር ይሄ ነው። ግልጽ ነው? መጀመሪያ ሀሳብ ያመጣል። የሚጋለጥ መንፈስ ራሱ ካለ ሀሳብ ያመጣል። ቀጥሎ መጨረሻ ደግሞ ይጋለጣል። አንድ መረዳት ያለብን ነገር ይሄ ነው። ግን ጥንቃቄ ማድረግ መዘንጋት የለብንም እዚህ ጋር። እሺ ጥንቃቄ መዘንጋት የለብንም ስላችሁ የእኛን እምነት ተከትሎ ደግሞ የሚያጭበረብርበት ጊዜ አይጠፋም። መንፈስ የእኛን የሆነ እምነት ደካማ ጎናችን ተመልክቶ፣ እንዴት ደካማ ጎን ስላችሁ ለምሳሌ ላስረዳችሁ። ለምሳሌ እይታችን ስጋዊ እይታ ከሆነ፣ ስጋዊ እይታ ማለት የኛ ቀንደኛ ጠላት ዲያብሎስ ሳይሆን ሰዎችን ቀንደኛ ጠላታችን አድርገን የምንይዝ ከሆነ ስጋዊ እይታ መንፈሳዊ እይታ? መልሱልኝ። ስጋዊ እይታ ነው አይደል? የኛ ቀንደኛ ጠላት ዲያብሎስ መሆኑን ረስተን ሰው ላይ የምናተኩር ከሆነ ይሄ ስጋዊ እይታ ይባላል። ለምሳሌ እይታችን ስጋዊ ከሆነ አጅሬ እዚህ ጋር ጥበብ ሊጠቀም ይችላል። የኛን ደካማ እምነት ተመልክቶ ለማጣላት ሲፈልግ፣ ለምሳሌ በዚህ ምክንያት ራሱን አጋልጦ አውቆ እሷ ናት ያደረገችብሽ ከእሷ ናት የመጣው ሊል ይችላል። የኛ ደግሞ ከመጀመሪያው እይታችን የተበላሸ ከሆነ ቀጥታ ምን እናደርጋለን ማለት ነው? የእሱ ወጥመድ ውስጥ እንገባለታለን ማለት ነው። ታዲያ ይሄ መንፈሱ ሲጋለጥ ያለ ምንም መንፈሳዊ ተጋድሎ ነው የሚጋለጠው። ገና ሳንጀምር ይሄ በመንፈሳዊ ውስጥ ሳናድግ፣ ሳንጾም፣ ሳንጸልይ፣ ሳንሰግድ፣ ክፉ ተግባራችን ሳንተው እንዲህ አይነት ከሆነ ጥንቃቄ ልናደርግ ይገባል። በጣም ጥንቃቄ ልናደርግ፣ በሰይጣን እንዳንታለል የእርሱን ሀሳብ አንስተውምና ተብሎ እንደተጻፈው ማለት ነው። እና እኛ ግን ማድረግ ያለብን ነገር ምንድን ነው? አንደኛ በተጋድሎ ዕለት ዕለት መትጋት አለብን። ሁለተኛ ደግሞ እይታችን ምን ማድረግ አለብን? ማስተካከል። ከስጋዊ እይታ ወጥተን መንፈሳዊ እይታ ሊኖረን ይገባል። እችን ቃል እንዳትረሱ። የኛ ቀንደኛ ጠላት ዲያብሎስ አይደለም። ማን አይደለም? የኛ ቀንደኛ ጠላት ዲያብሎስ፣ ሰይጣን ማን ነው? ሰው አይደለም፣ ዲያብሎስ ነው። ጠላት የሆኑ ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ እነሱ ጠላቶች አይደሉም። እና እይታችንን ማስተካከል፣ ሁለተኛ ደግሞ ተጋድሏችንን መጨመር ከኛ የሚጠበቀው። ከዛ በተረፈ ግን መንፈስ በተጋለጠ ቁጥር ከኛ የሚጠበቀው ማሰር፣ ውጣ ታሰር፣ የደከመውን መሸኘት፣ አዲስ የተጋለጠው ማሰር፣ ታስሮ የቆየውን ደግሞ ምን ማድረግ? መሸኘት። ይሄ ነው ከኛ የሚጠበቀው።
ግን መንፈስ ሊጋለጥ ሲል መጀመሪያ ሀሳብ ያመጣል። በነገራችን ላይ ሀሳብ ያመጣል። የመጣ አንዳንዴ በህልምም ያንን ሰው ሊያሳየን ይችላል። ከዛ ሰው የመጣ መንፈስ ከሆነ በቡዳ መልክ ሊሆን ይችላል፣ በመተትም ሊሆን ይችላል። ከዛ ሰው የመጣ ሊሆን ይችላል። አስቀድሞ ያንን ሰው በህልም በተደጋጋሚ እየመሰለ ሊታየን ይችላል። እገሌ በህልሜ በተደጋጋሚ ይመጣብኛል፣ ይታገለኛል ልንልም እንችላለን እና እሱን መስሎ ሊመጣም ይችላል በተደጋጋሚ ማለት ነው። ከሱ የመጣው ነው ሲል ነው። መተትም ከሆነ መተት፣ ቡዳም ከሆነ ቡዳ እና አንዱ በዚህ መልኩ ልንረዳ ይገባል ለማለት ያክል ነው። ግልጽ ነው እህቴ? አዎ ወንድሜ ግልጽ ነው። ማለት አንዳንዴ ሲጋለጥ መንፈሱ ከማልጠብቀው ሰው እና ከማልጠብቀው ሰው ይጋለጣል መተት እና አንዳንዴ ደግሞ ቀን አስቤው ማታም ይጋለጣል። አንዳንዴ ደግሞ በህልሜ የማይቼ ደግሞ ወደዛው ነው ደግሞ በህልሜ ያየሁት ነገር ደግሞ ይጋለጣል እና አሁን ከአቅሜ በላይ የሆነው ከማልጠብቀው ሰው የሚጋለጠውን እና አስቤው የሚጋለጠው ነገር በጣም ግራ ያጋባኛል። ማለት ስላሰብኩት ነው የተጋለጠው ምናምን ብዬ ደግሞ በጣም ግራ አጋባለሁ። ለዛ ነው አስቀድሞ ያሳስባል። ቅድም የተናገርኩሽን አትርሽ። አስቀድሞ ያሳስባል፣ በኋላ ደግሞ ምን ይሆናል? ራሱን ያጋልጣል። ይሄን አትርሽ። አንድ አዲስ አይደለም ልጅ ፈልጌ ነው፣ ምናልባት ላንቺ አዲስ ከሆነ እንጂ። ሁለተኛ ሲቀጥል ደግሞ እይታሽን አስተካኪ። ግልጽ ነው አይደል? ምንሽን አስተካኪ? እይታሽን። እይታ ማለት መንፈሳዊ እይታ። ማተኮር ያለብሽ ከማንም ይምጣ ከማንም ማን ላይ ነው ማተኮር ያለብሽ? መንፈሱ ላይ። መንፈሱ ላይ። ሶስተኛ ተጋድሎሽን ጨምሪ። ምንሽን ጨምሪ? ተጋድሎ። በመንፈሳዊ ይቅር በለኝና ላቋርጥክ እዚህ ጋር ምን አለብኝ መሰለህ? አሁን ለምሳሌ ዛሬ ደህና ከሰገድኩኝ በንጋታው ደግሞ በጣም እንትን ይለኛል፣ ይጫነኛል። ማለት አንድ ቀን ደህና ሆነና አንድ ቀን ደግሞ ያሰንፈኛል። አንድ ቀን ደህና ሆነና ልክ እንደዛ ነው። በቃ በጣም አሁን እዛ ላይ በጣም እያስቸገረኝ ነውና እሺ ለምን እንደሆነ በቃ አላቅም። የራስ ጉዳይ ነው። እግዚአብሔር ይገስጽ፣ ወደ ራሷ መልሳት። መድኃኒዓለም ይሰጥና ይኸውልሽ እህቴ እዚህ ጋር ማድረግ ያለብሽ ነገር አለ። እሱን ፍሬ። አሁን መፍራት ያለብሽ እሱን ነው። አንድ ቀን መስነፍ፣ አንድ ቀን መጎበዝ። ይሄን ነገር እህት ወንድሞች በቻላችሁት መጠን አውግዙት። ግልጽ ነው አይደል? አውግዙት በቻላችሁት መጠን። ይሄ አንድ ቀን መስገድ፣ አንድ ቀን አለመጸለይ፣ አንድ ቀን ጎበዝ፣ አንድ ቀን ሰነፍ በጣም በእውነት መጥፎ በመንፈሳዊ ሕይወታችን እንዳናድግ እንቅፋት፣ ከባድ እንቅፋት ማለት ይሄ ነው። ያዘገያል፣ መንፈሳዊ ሕይወታችን ያቀጭጫል። ለውጥ እንዳናመጣ የሚያደርገው አንዱ ይሄ ነው። እሱ ላይ በጣም ተፋለሚ። ስትፋለሚ ግን ርዕስ ሰተሽ አሳስቢ። አንደኛ ርዕስ ሰተሽ መንፈሱንም ገዝችው። እለት እለት ደግሞ እንደዚህ እንደሚያደርግሽ እያወቅሽ በተለይ ቅዱሳት መጽሐፍትን አንብቢ። ከቅዱሳት መጽሐፍት አትራቂ። ሁልጊዜ ለትጋት የሚያነሳሱሽን የመጽሐፍ ቅዱስ ጥቅስ በከፊት ለፊትሽ አስቀምጭ። ለምሳሌ እንደነ መጽሐፈ ምሳሌ ምዕራፍ 6 ቁጥር 9 ያሉትን ጥቅሶች አንተ ታካች እስከ መቼ ትተኛለህ የሚለውን ለትጋት የሚያበረታቱ የሚያነሳሱ የመጽሐፍ ቅዱስ ጥቅሶች አሉ አይደል? ልክ እንደነኛ አይነት ጥቅሶችን ከፊት ለፊትሽ አስቀምጠሽ ለመትጋት ጥረት አድርጊ እንጂ አትተኝለት። ግልጽ ነው አይደል? ይሄን ይመስላል። እሺ ወለተ መስቀል ሲባል ሰማሁ። ቀጥይ። አድ እያደረጋችሁ ምዕመናን አዳድ እያደረጋችሁ እሺ ተከታተሉ። ቀጥይ። እሺ ቃለ ሕይወት ቃለ በረከት ያሰማልን፣ ጸጋውን ያብዛልን። የእኔ ጥያቄ ማለት ነው ወይ ለመጥምቁ መለኮት ቅዱስ ዮሐንስ አማርኛ አልችልም፣ ግን በሰላሳ ቀን ገንዘብ አስወጣለሁና ወይ
ከዛ ማለት ነው ምን ወይ ስነ ስርዓት ያዝ። በመድኃኒዓለም ስም በመጥምቀ መለኮት በቅዱስ ዮሐንስ ስም አትረብሻት። ትጠይቅበት። መጀመሪያ የመጥምቀ መለኮት ቅዱስ ዮሐንስ አንተ ስታስተምር ሰማሁና ከዛ ለመጥምቀ መለኮት ቅዱስ ዮሐንስ ተማጽኖት እንደዛ ስትል ሰምቼ ከዛ በቃ እኔም መጥምቀ መለኮት ቅዱስ ዮሐንስ መያዝ ያለብኝ ወይም መማህፀን አለብኝ ብዬ ካሁን በኋላ ዝክርህን አዘክራለሁ እና አሁን በስደት ላይ ስላለሁ ሀገሬን ስገባ ራሴን ዝክርህን አዘክራለሁ። በስደት እስካለሁ ድረስ ግን በሰላሳ ቀን ገንዘብ እያስወጣሁ በአንተ ስም ለድሃዎች አስበላለሁ ብዬ ተነገርክና ከዛ እንደዛም እንደዛ ካልኩ በኋላ ገንዘብ አስወጥቼ የ4 ወር 3 ወር ሲሆን ገንዘብ አስወጥቼ ያለው ማለት ነው የመጥምቀ መለኮት ቤተክርስቲያን ወይ ስነ ስርዓት ያዝ አንተ። ስነ ስርዓት ያዝ። ከዛ ገንዘብ ካስወጣሁ በኋላ ኢትዮብ ላይ ገንዘብ እጄ ላይ ያለ ኢትዮብ ላይ ገብቼ የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን እያሰራንና ገንዘብ አስወጡ እያሉ በኢትዮብ አባቶች አየሁና ከዛ እጄ ላይ የነበረ ገንዘብ የአስራት በኩራቴን አድርጌ የራሴን ጭምር አድርጌ እና ያስወጣሁ በ30 ቀን ያስወጣሁት ገንዘብ ወደ ቤተ ክርስቲያን ላኩ ማለት ነው። ከዛ ውስጥ የምን ይለኛል አንቺ ያልሽው ለድሃዎች ነው፣ ግን አንቺ የሰጣሽው ለቤተ ክርስቲያን ነውና እዛ አይቆጠርም እንደዛ ይለኛል። እና አሁንም አለ ከዛ በቃ በውስጤ እየተጠራጠርኩ ያስወጣሁት ገንዘብ አለና ድጋሜ ወደ ቤተ ክርስቲያን ላስገባው ወይም ለድሃዎች ላስበላት እንዴት ወይ እሺ የገባሽው ስለት እንዴት ነው? ስለቱ ለድሃዎች አበላለው ነው ለቤተ ክርስቲያን እሰጣለሁ ነው? ስለት ሳይሆን በህይወት እስካለሁ ድረስ ዝክርህን ማዘከር ፈልጋለሁ እና ስደት አሁን ግን ስደት ስላለሁ በ30 ቀን ገንዘብ አስወጥቼ ለድሃዎች አስበላለሁ። ሀገሬን ከገባሁ በኋላ ግን ራሴን ዝክርህን አዘክራለሁ ነው የነበረን። ከዛ እኮ ቃል ገብተሻል አይደል? ኢትዮጵያ ገብቼ የመጥምቀ ቤተክርስቲያን አዎ እኮ ቃል መግባት ነው አይደል? ይሄ ዝክርን እዘክራለሁ አይደል አልሽው? ዝክርን እዘክራለሁ አበላለሁ። ይሄ አሁን ቃል ነው። ስለዚህ አንድ ነገር አለ እቴ፣ እንደ አፍሽ ነው ማድረግ ያለብሽ። እሺ እንደ አፍሽ ነው፣ እንደ አፍ ነው እንጂ ለውጠን ሌላ ነገር ውስጥ ተግባራዊ ማድረግ አንችልም። ቃል ከሆነ ማለት ነው። ከአፉ እንደወጣሁ ያድርግ የሚል ቃል አለና እኔ አበላለሁ ካልኩኝ አበላለሁ ያልኩትን አሳልፌ ለሌላ ነገር ማድረግ ተገቢ አይደለም። ግልጽ ነው? አዎ ግልጽ ነው። እሺ ወንድም እና እንደ አፍሽ ነው ማድረግ ያለብሽ። እሺ አንድ ማድረግ ያለብሽ የለም። ሌላው ሲቀጥል ደግሞ እህቶች፣ ወንድሞች እንዲህ አይነት ቃል ስትገቡ ወይም ስትሳሉ ከራሳችሁ ጋር መጀመሪያ በደንብ ተማከሩ። አንዳንዱ ባለማወቅ ምን ይላል እንዲህ ብሎ ቃል ሊገባ ይችላል። በህይወቴ ዘመን አስራቴን ለአንተ ቤተክርስቲያን ማስገባው ብሎ ለአንድ ቅዱስ ሊሳል ይችላል። ለማን? ለአንተ ብሎ ለአንድ በህይወቴ ዘመን። ይሄ ሰው ነገ አጠገቡ ጋር የቅዱስ ጊዮርጊስ ቤተክርስቲያን እየፈረሰ ሊሆን ይችላል። ወይ የሆነ ቤተክርስቲያን እየፈረሰ አስራቱን ለማን ነው ለመስጠት ቃል የገባው? ንገሩኝ። በህይወት ዘመኑ ሙሉ። ስለዚህ ለዛ ቤተክርስቲያን ነው የሚሰጠው ማለት ነው። እና ጥንቃቄ ማድረግ አለባቸው። ማድረግ የምንችለውን መጀመሪያ እናስብ። በስሜት አይገባም፣ ቃል አይገባም። በነገራችን ላይ በስሜት ተነሳስተን በቃ ያንን ነገር ለማድረግ ብቻ ብለን ደስ ስላለን ብቻ ለጊዜው ቃል ልንገባ አይገባም። ነገር ግን ቃል ስንገባ እስከ መጨረሻው ምንዘልቅበት እንደሆነና እንዳልሆነ
ከራሳችን ተማክረን ነው መሆን ያለበት ማለት ነው። ለማንኛውም እህቴ እኔ የምመክርሽ አሁንም ጥሩ ይዘሻል። በተለይ በመጥምቀ መለኮት ቅዱስ ዮሐንስ እጅግ የሚገርም ቃል ኪዳን ያለው ቅዱስ ነው። መጥምቀ መለኮት ቅዱስ ዮሐንስ በጣም ድንቅ ቃል ኪዳን። በስሙ ታምነን ተግባራዊ ካደረግን የተራበውን ካበላን በእውነት እግዚአብሔርን ተማጽኖ መጥምቀ መለኮት ቅዱስ ዮሐንስ ያስምረናል። ተግባራዊ ካደረግን ይሄ የምንተገብረው ታዲያ የምናበላው ምግብ ለእኛ ብቻ አይደለም የሚጠቅመን፣ ለልጅ ልጆቻችን ጭምር ይተርፋል። እስከ ስንት ትውልድ ድረስ ነበረ ቃል ኪዳን ይገባለት? እስከ 55 ትውልድ ነው አይደል? በጣም ረጅም እኮ ነው። ለሌሎች እኮ ቃል ኪዳን ሲገባላቸው እስከ 15 እስከ 17 ትውልድ እስከ 10 ትውልድ እንደዛ ነበር። መጥምቀ መለኮት ቅዱስ ዮሐንስ ግን ይለያል። እስከ 55 ትውልድ ነው። ዝክሩም ይዘክር ማለት ነው። ዝክሩም ይዘክር፣ የተራበም ያበላለት፣ የተጠማም ያጠጣ። መጥምቀ መለኮት ቅዱስ ዮሐንስ በጣም ድንቅ ቃል ኪዳን አለው። ደጁን ራሱ መሳለም ቀላል አይምሰላችሁ፣ ዋጋ አለው። ይሄ የመጥምቀ መለኮት የቅዱስ ዮሐንስ ቤተክርስቲያን ብሎ በሩቁ አጥሩን የተሳለመ ራሱ መንበረ መንግስቴን አሳልመዋለሁ ብሎ ሁሉ ቃል ገብቶለታል ፈጣሪ ለመጥምቀ መለኮት ቅዱስ ዮሐንስ ማለት ነው። እና ይሄ ቅዱስ መጥምቀ መለኮት የተገባለት ቃል ኪዳን በጣም ነው የሚለየው። ደግሞ ገድሉን ጸልዮ የተጠመቀ ራሱ ቃል ኪዳን አለው። ገድሉን ጸልዮ የሚጠመቅ እና ተጠቀሙበት ሌሎቻችሁ። በእውነት እንዲህ አይነቱን ታላቅ ቅዱስ መዳኛ አድርጎ የሰጠን ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። አሜን። እና እንደ አፍሽ አድርገሽ ያለፈውስ ድጋሜ ላስወጣ ከራሴን አስወጥቼ ለድሃዎች ላብላ ለቤተ ክርስቲያን ያስገባሁት ማለት ነው። በፊት ያስገባሁት ትችያለሽ፣ ማድረግም ትችያለሽ። እንደዛ አድርጊ። እሺ ወንድሜ፣ ግን ለወደፊቱ ጥንቃቄ አድርጊ። እሺ ወንድሜ፣ ጠጋኛ መልካም ነቃ ጥበብ የማርያም ልጅ እሺ፣ ነቃ ጥበብ ቀጥል። ነቃ ጥበብ ቀጥል። እሺ ወንድም አለምዬ፣ አመሰግናለሁ ድሉን ስለሰጠኝ። ባለፈው የሆነ ሰዓትም ገብቼ ነበር፣ ኔትወርክ አስቸግሬ ነው። እሺ አጠር አድርጌ ለማቅረብ ልሞክር። እሺ አንደኛ ጥያቄ ወንድም አለም ምን መሰለህ፣ ጀስት እድሜ 24 ምናምን ነው፣ ግን ጓደኛ ምናምን ለመያዝ እፈራለሁኝ ምናምን ነገር በጣም ነው ይለኛል። አንድ ነው እሱ አለ። ሁለተኛ ያው ግልጽ አድርጌ መናገር ስላለብኝ ግቢ ላይ በቃ ዝም ብዬ የማላውቃትን ሴት ሃይማኖት ክርስቲያን ነው ምናምን ሳይል እንደዚህ ነገር ጀስት በቃ ለሌሎች ቢከብድ እንደፍሬና ዝም ብዬ አላደርገውም፣ እፈራለሁ። የሆነ ውስጤ ዝም ብሎ የመድፈር ምናምን ሀሳብ ስሜት ይመጣብኛል። እሷ ሌላ ጥያቄ ደግሞ ሴቶችን ስታናግር ማለት ነው። አዎ በቃ ዝም ብዬ ማንኛውም አይነት ሴት ደፍሬ ባላደርገውም እንደዚህ አይነት ነገር ይለኛል። ግን ደፍሬ ግን አንድ ጓደኛ ምናምን ነገር ግን ይመላለሳል። ግን በሀሳብ በውስጥ እሺ ይቆራረጣል አይደል? አሁንም ይቆራረጣል። አዎ ይቆራረጣል በጣም። ግን ሀሳብን ትንሽ ለመረዳት እየሞከርኩ ነበረ። አሁንም ተቋረጠ። ሴቶችን ለማናገር እሞክራለሁ። ጓደኛ ለመያዝ እድሜ 20ዎች ውስጥ ነው። እንደዛ ነው አይደል ያለው? ባልሳሳት። እናም ደግሞ ግቢ ውስጥ ዩኒቨርሲቲ ውስጥ ለማናገር ሴቶችን እፈራለሁ። እንደገና ደግሞ ተቀርባቸውም የመድፈር ሀሳብ ይመጣብኛል ባላደርገውም። እንደዛ ነው አይደል ያለው? አዎ። ከዚህ ውጭ የተናገረው አለ የለም። የሰማችሁት? መልካም፣ እሱ ላይ ብቻ እናብራራለታ። ከዛ የቀረውን ደግሞ ኔትወርኩ ሲስተካከልለት መቶ ሲጠይቅ አዳምጥና እንመልስለታለን። እዚህ ጋር መረዳት ያለብን አንድ ነገር አለ። አንድ ነገር አለ። አቤት
እምነትም አልመርጥም። ያኔ ክርስቲያን ባይሆኑም ለምሳሌ ሙስሊምም ሆኑ ምንም ይሄ ስሜት ይሰማኛል ነው የወንድማችን ጥያቄ። መልካም ወንድም አለም ምን ሊሆን ይችላል መሰለት እያዳመጥከኝ ከሆነ በተለይ አንድ ነገር አለ። ይሄ የመድፈር ስሜት ከየት መጣ? አጋንንቱስ ምን ሊሆን ይችላል ከተባለ በብዙ አቅጣጫ ልናየው እንችላለን። በብዙ አቅጣጫ ይታያል ይሄ የመድፈር ስሜት የመጣው ማለት ነው። ለምሳሌ እስቲ የተወሰነውን ግን ልንገራችሁ። አንደኛ መንፈሱ ቡዳ ሆኖ ከሰው ተነስቶ ወደሱ ከመጣ ቡዳ ሆኖ ለምሳሌ የሆነ የሚደፍር ሰው አለ እንበል የሚደፍር ሰው አለ እንበል እና ያ መድፈር የለመደ ማለት ነው። ከሱ መንፈስ ተነስቶ ወደሱ ሊመጣ ይችላል። ከዛ ቡዳው የዛን ሰው ባህሪ ወደ ማን ሊያመጣ ይችላል ማለት ነው? ወደ ማን ያስተጋባል? ወደዚህ ልጅ ያመጣና በዚህ ልጅ ላይ ተግባራዊ ያደርጋል። ይሄ ሐሳቡን ከቻለ ያስደፍረዋል። አንዱ ይሄ ሊሆን ይችላል፣ ቡዳ ሊሆን ይችላል። ሁለተኛ ምን ሊሆን ይችላል ከተባለ መተት ራሱ ሊሆን ይችላል። መተት ስላችሁ አሁን ለምሳሌ ላኪው አካል አለ አይደል? መተት ሲባል ላኪ አለ፣ አስላኪ አለ እና ደግሞ የሚላክበት ፐርሰን አለ አይደል? የሚላክበት ፐርሰን አለ። መተቱ ሲመጣ ለምሳሌ ላኪው መተተኛው፣ ደብተራው፣ ጠንቋዩ ደፋሪ ከሆነ መንፈሱ የማንን ባህሪ እሱ ላይ ሊያንጸባርቅ ይችላል? የጠንቋዩን። አዎ የጠንቋዩን መንፈሱን የላከውን አካል ባህሪ እሱ ላይ ያንጸባርቃል። ያ ሰውዬ የሚደፍር ከሆነ ማለት ነው። ሁለተኛ አስላኪው ራሱ እሱ ላይ መተት የላከበት ሰው እንኳን ካለ ያ መተት አስላኪው እሱም የመድፈር ባህሪ ካለበት የመድፈር ጸባይ ካለበት የዛን ሰው ጸባይ እዚህ ልጅ ላይ ታገበራል። የመድፈር ስሜት እንዲሰማው ያደርጋል። አሁን ስንት ምክንያት አነሳን? 2 ነው 3 አይደል? ከየት እንደመጣልን እየነገርኳችሁ ነው። ይሄ የመድፈር ጸባይ። ሌላው ሶስተኛውና የመጨረሻው ደግሞ ዛር መንፈስ። ዛር ማለት እናት አባቶቻችን በማወቅም ባለማወቅ ጠንቋይ ቤት ይሄዳሉ። ጠንቋዩን ይማለላሉ። ከዛ ዛር ይነክሳል በቤታቸው። መንፈሱ አብሮ ይወለዳል። ይሄ መንፈስ መነሻው ከሚደፍር የጠንቋይ አካል ከሆነ መንፈሱ አብሮ ተወልዶ እዚህ ልጅ ላይ ያንን ጸባይ ያንጸባርቃል። በዚህ ሊሆን ይችላል። 4 ጨምር። ልጁ ያለው የት ነው? የት ነው ወንድሜ? አሕዛብ ሀገር ነው አይደል? አሕዛብ ሀገር ካለ መንፈሱ ከነጮቹ ቡዳ ሆኖ ይመጣል። ነጮች ብዙ ጊዜ ሰዶማውያን አሉ የሉ? መልሱልኝ። ግብረ ሰዶማውያን አሉ አይደል? ወንድን የሚደፍሩ እንደውም አንድ ሰሞን እየተወራ አልነበረ በየቲክቶኩ ኢትዮጵያዊን ደፈረ አንድ የውጭ ሀገር ዜጋ። ዱባይ ነው አይደል ተባለ? ዱባይ ነው ወይ ሳውዲ? የት ነው? ዱባይ ነው አይደል? በትክክል አዎ። እና ከነጮቹ መንፈሱ ቡዳ ሆኖ ይመጣል። ከነጮቹ ከሚደፍሩት ከሶዶማውያን ይሄ ልጅ በማወቅም በአንድም በሌላ ምክንያት ከነኚህ ከሶዶማውያን ሰዎች ጋር ሊገናኝ ይችላል። ዩኒቨርሲቲም ከሆነ አሁን የተቀድም ዩኒቨርሲቲ ሳለው ምናምን ብሏል ስትለኝ ነበረ። እኔ አልሰማሁትም፣ ልብ አላልኩትም። ግን እዛም ከሆነ እንደዚህ አይነት ሰዎች ጋር ሊገናኝ ይችላል። ሌዝቢያውያን፣ ግብረ ሰዶማውያን መንፈሱ ከነሱ ምን ሆኖ ይመጣል? ቡዳ ሆኖ ይመጣል። ከዛ እዚህ ልጅ ጋር ያንን ባህሪውን ያንጸባርቃል ማለት ነው። መንፈሱ ግን እንዲህ አይነት ነገር የመድፈርን ጸባይ ወንድሜ መጥቻለሁ። እኔ ልጨርስ። ቅርታ ግን እሺ ጨርስ።
እያወራ ነው መሰለኝ፣ ግን ለእኔ እየተሰማኝ አይደለም። ለእናንተስ? እያወራሁ ነው። ይሰማል? አይሰማም? አሁን አይሰማም። አሁን አሁን መጣክ። ግን ማይክን ከፍተህ ዝም ስትል እየሰማን አልነበረም። ሚዩት አድርጌው ስለነበር ነው። እሱ አለ እና ወንድም አለ ደግሞ ሌላው ደግሞ የሆነ መንፈስ ለምሳሌ አብይ ጾም ሲሆን ራሱ የሆነ ባዶ ወሬን ሁላ ሄዳለሁ ምናምን ነገር ጾማለሁ፣ ጸልያለሁኝ። ግን በቃ የሆነ ባህሬን ምናምን ስገነዘበው ግን የሆነ ከዓለማውያን ምንም ያልተቻለ ነገር ሁኜ ሳገኘው ተስፋ ቆርጥና እተዋለሁኝ። በቃ መጾም መጸለዩ ምናምን ተውና ሮብ ዓርብ ራሱ የምበላው ነገር አለ ማለት ነው እሱ። ሌላው ደግሞ እዚህ አካባቢ ላይ ልቤ አካባቢ ላይ እኔ የግቢ ተማሪ ዩኒቨርሲቲ ላይ የሆነ ምክንያቱን አላውቀውም፣ ግን በጣም ከምልህ በላይ ዝም ብሎ ይደክመኛል፣ ድክም ይለኛል። የሆነ ድምፅ አውጥቼ ራሱ መናገር እስከምችል ድረስ ራሱ ይከብደኛል። ማውራት መናገር ራሱ የሆነ ሰው ደውሎልኝ ሄሎ ለማለት ራሱ ድምፅ እስከማላወጣበት ድረስ ማለት ነው። ግን ሜዲካሊ ሂጄ ሆስፒታል ሂጄ ዲያግኖስ ስደረግ ሁሉን ነገር ቼክ ስደረገው ምንም ነገር በሽታ የለብህም ምናምን ይሉኛል። ጸበል ቦታ ላይ ደግሞ 2 ወር 3 ወር ቆይና የሆነ እጠጣለሁኝ ሲወጣ የሆነ በቃ የሆነ ብቻ ነጭ ምናምን እየመሰለ የሚወጣ ነገር አለ። እሱ ነገር በሽታው እየወጣልኝ ነው ምናምን ብዬ አስብና ግን ሁሌ ብጠጣውም ደግሞ መውጣቱን አያቆምም። እኔም ደግሞ የሆነ የሚሰሙኝ መጥፎ በቃ ውስጥ ላይ ይሆናል አይደል ጥሩ ያልሆኑ ስሜቶች የሚሰሙኝ ነገሮች ደግሞ ከጠጣው በኋላ የማይለቀኝ ሲል ጀስት እኔ በቃ ይሄ ሰውነቴ ላይ ያለ እንትን ነገር ነው ምናምን ብዬ ታውኩት ማለት ነው። እሱ ነገር ነው። አንድ ምን እንደሆነ እንድትነግረኝ አበዛውኝ። ሌላ ደግሞ ጸበል ቦታ ላይ ወንድሜ ትንሽ ጥያቄዎች ድርብርብ አሉ፣ በዙ። ለዛ ነው ያስቆምኩህ። እሺ፣ ሁሉንም አንድ በአንድ ለመመለስ ትንሽ ይረሳል። ትክክል። ለማስታወስም እንቸገራለን እና ቀስ እያልክ ሌላ ጊዜ ብትጠይቅም ይሻላል። ዋናዎቹ ልንገርና ቅድም ሰምተሃል አይደለ? የመድፈር ስሜት ከየት መጣ ያልከኝን ካልሰማክ ሪከርድ ሲለቀቅ ማዳመጥ ትችላለህ። በኋላ ጠብቀህ እሺ። ብዙ አብራርቼልሃለሁ እንዴት እንደመጣ። ሁለተኛ ሌላው ደግሞ ይሄ አሁን ያልከው በጣም አሁን የነገርከኝ ነገር አለ። መንፈሳዊነት ላይ በጣም ጠንካራ አይደለህም እንደነገርከኝ ከሆነ። ሮብና ዓርብም አንዳንዴ በጾም ሰዓት የምበላበት ጊዜ አለ ብላል አይደል? አዎ የጾምና ምናምን ነገር ግን ውስጤ ግን ያን መንፈስ ምናምን የሚለው ነገር በቃ ወይ አይጋለጥልኝ ወይም ደግሞ በቃ ይሄ ነገር ለማስተካከል አሁን ወይ ወደ መንፈሳዊ ምክር ነው የምትሄደው ወይም ደግሞ የሆነ ሳይኮሎጂካል ይሆናል ሊረዳ ለሚችል ወደ ለጓደኛ ነው የምትነግረው። ወደ ግን ያን ነገር ግን አይለቅ ሲል ተስፋ ስለምቆርጥ አዎ አደርጋለሁ እሱን ነገር። መልካም ወንድሜ፣ በጣም ስህተትን እንንገርክ። ለመፍትሄ ብላ አይደለም መንፈሳዊ ህይወት መጀመር ያለብህ። በመጀመሪያ እሺ፣ ለመፍትሄ ብላ አይደለም፣ ግዴታ እኮ ነው። በተለይ ጾም ላይ በጣም ጠንቃቃ ሁኑ ወንድሞች። በእውነት ሮብና ዓርብን እኮ አለመጾም እኮ ጾምን መሻር እኮ ገሃነም ያስገባል። ይሄን ታውቃላችሁ? ራእየ ማርያም እኮ ይናገራል። እመቤታችን ቅድስት ድንግል ማርያምን ቸሩ መድኃኔዓለም ሲኦልን ሲያስጎበኛት በሲኦል ከሚንፈቀፈቁት ነፍሳት መካከል አንዱ ጾምን የሚሽሩ ናቸው። እነኚህ ማን ናቸው ልጄ ብላ ስትጠይቀው ሮብ ዓርብም አይጾሙ ጾምን የሚሽሩ በጾም ሰዓት የሚበሉ እኮ ብሎ ይነግራት ነበር፣ ያስረዳት ነበር። ይሄን ለመረዳት ራእየ ማርያምን ገልጣ አንብብ ወንድሜ። ግልጽ ነው አይደለም? ስለዚህ በጣም ጥንቃቄ ልናደርግ ይገባል ጾም ላይ እህት ወንድሞች። ሮብ ዓርብን እኮ መሻር ከአይሁድ ጋር እንደመተባበር ነው። ሮብ ዓርብን መሻር ከአይሁድ ጋር ጌታን ከሰቀሉት ጋር እንደመተባበር ነው። መጾም እየቻለ ማይጾም ሰው አብይ ጾምንም አለመጾም ከጌታ ደስታ ጋር ላለመካፈል እንደመቃወም ነው እና በጣም ጥንቃቄ አድርጉ። ጾም ላይ በጣም ቀለል አትሁኑ፣ ልዝብ አትሁኑ። በጣም ጠንቃቃ ሁኑ እህት ወንድሞች። በዘፈቀደ አትብሉ፣ አትሽሩ ለማለት ፈልጌ ነው። እሺ፣ ቀልድ አይደለም። ያስኮንናል፣ ገሃነም ያስገባል እና ጥንቃቄ እናድርግ። ሌላው ደግሞ ወንድሜ በጣም የተሸወድከው ነገር ምንድን ነው? መንፈሳዊ ህይወትን የቀጠልከው ነገሮች እንዲስተካከሉልን ነው። እሱ ደግሞ በጣም ትክክል አይደለም። ምላሹ የሚዘገይብህም ከዛ አንጻር ነው።
ቅድም ሳብራራው ነበር። አስተላለፋችን ትክክል ካልሆነ እግዚአብሔር ምላሹን ያዘገያል ብያለሁ። አሁን አንተ የሆነ ያ ነገር እንዲስተካከል ብቻ ነው፣ እሱ አይደለም ግዴታ ነው። ግን የአንድ ክርስቲያን ግባችንም ደግሞ ምድራዊ ያለው ችግር እንዲስተካከል አይደለም። የክርስትና ግቡ መንግስተ ሰማይ መውረስ ነው። ወደ መንግስተ ሰማይ ገነት መንግስተ ሰማይ መግባት ነው። ለዘላለም በጌታ እቅፍ ውስጥ መኖር እንጂ ይሄ ምድራዊ ያለ ችግር እንዲስተካከል አይደለም። እሱ እግረ መንገድ በመንፈሳዊ ሕይወት ውስጥ እየኖርን እግዚአብሔርን በመጠየቅ የምናስተካከለው እንጂ እሱ አይደለም ዋናው ግባችን። ስለዚህ ወንድሜ ይሄን አስተላለፍን አስተካከል። እሺ አስተካከል። ከዛሬ ጀምሮ ወደ ቀኝም ወደ ግራም አትበል። ጠንካራውን እጅ አትሰጡን። ምንም ቢመጣ ምንም አንተን አልተውክም ይለው ነበረ ቅዱስ ዮሐንስ አጽር። መንፈሳዊ ፊልም ላይ ታቸው ከሆነ ጌታ ወደ ገዳም ሲሄድ ጌታዬ የምድርን በረከት እንድረሳ እርዳኝ፣ ምንም ቢመጣ ምንም አልተውክም ይለው ነበር። ምንም ይምጣ፣ የትኛውም አይነት ፈተና ይምጣ አንተን አልተውም፣ ከአንተ እንድለይ አልፈልግም፣ ፈቃድ አይደለም፣ እርዳኝ፣ አግዘኝ ይለው ነበር። አንተም ልብን ማጽናት አለብህ። ዳዊት መዝሙር 107 ላይ ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እቀኛለሁ፣ እዘምራለሁ፣ መሰንቆ ይነሳ፣ በገና ይነሳ፣ መሰንቆም እኔ ማልጄ እነሳለሁ ይላል። አንተም ልክ አጥብቀ ልብን መጠበቅ አለብህ። አካሄድን አጽና የሚል ቃልም አለ መጽሐፈ ምሳሌ ላይ ምዕራፍ 4 ላይ ወደ ቀኝም ወደ ግራም አትበል፣ እግርህን ከክፉ መልስ ይላል። ደግሞም መዝሙር 105 ላይ ፍርድን የሚጠብቁ ጽድቅን ሁልጊዜ የሚያደርጉ ምስጉኖች ናቸው ተብሎም ተጽፏል። ጽድቅን ሁልጊዜ ተግባራዊ የሚያደርጉ የማይናወጡ እስከ መጨረሻው የሚጸኑ እነሱ ይድናሉ ተብሎ ተናግሯል ጌታ። ስለዚህ ወንድሜ እየተፈተንክ ነው። አጅሬ ተስፋ የሚያስቆርጥ ሀሳብ ጣል ሲያደርግብህ ወዲያው እየተመለስክ ነው። ግልጽ ነው አይደለ? ስለዚህ እስከ መጨረሻው ልትጸና ይገባል። እንግዲህ ወደ ቀኝ ወደ ግራም አትበል። ተስተካከለም አልተስተካከለም፣ የምትፈልገው ነገር በህይወት ተደረገም አልተደረገም ጽና። ደግሞ እግዚአብሔር ልብን አይቶ ነው፣ የጸሎትን ብዛት አይቶ አይደለም የሚመልስልህ፣ ልብን አይቶ ነው። ይሄ ልብን ያየዋል፣ ይሄ ልብን ያየዋል። እና አንድ መማር ያለብን ነገር ይሄ ነው። ሌላው ጸበል ስጠጣ የሚወጣ ነገር አለ። እሱ በምግብ የገባ መተት ሊሆን ይችላል። ብዙ ጊዜ በምግብ የገባ መተት ነው እንዲህ አይነት ነገር የሚወጣው። ሁሌ ይወጣል አይቋረጥም። አንተ ቋሚ አላደረክማ። ጸበል መጠጣት ብቻው ምን ዋጋ አለው? ምን መፍትሄ አለው? ጸበል እኮ እየጠጣ የምትታገለው እኮ ራስን ከኃጢአት ዓለም አርቀ ቋሚ የሆነ መንፈሳዊት ይዘህ ነው የምትዋጋው መንፈሱ ድጋሚ ወጥመድ ውስጥ ላለመግባት። እስቲ አንድ ነገር ልንገራችሁ። ምሳሌ አጣውለት የሆነ ነገር እየተገበራችሁ አንድ ነገር ልንገራችሁ። መንፈስ በዘፈን የገባው እንበል። በምንድን ነው የገባው? በዘፈን። እሺ ውጣ፣ ወጣ፣ ተሸኘ። ነገም አሁን ዘፈን ብናዳምጥ ነገም በዘፈን የገባው ብሎ መለፍለፉ ይቀራል? መጋለጡ ይቀራል? ለምን? እዛው ስለሆንን ማለት ነው። በትክክል ስላልወጣን ማለት ነው። ሁሌ አሁንም ሁሌ በተጋለቁ ቁጥር ምንድን የሚለው መንፈሱ በዘፈን የገባው ልጁ ዘፈን መስማት እስካላቆመ ድረስ ከዘፈን ራሱን እስካላረቀ ድረስ ማለት ነው። እና አንድ መረዳት ያለብን ነገር ነው። ስለዚህ ወንድሜ ለዛ ነው ቋሚ አድርገህ መንፈሳዊ ህይወትን ያልኩህ። ግልጽ ነው አይደል? ይሄን ይመስላል። እና 3 ነገሮችን ተግባራዊ አድርግ። አንደኛ አሳስብ፣ ሁለተኛ ገዝት፣ መናፍስቶችን ተስፋ ሳትቆርጥ ቀጥቅጥ። 3 እያንዳንዱ ተግባራቸውን ለምሳሌ አሁን የመድፈር ስሜት ይሰማኛል ብላል። የመድፈር ስሜት የምታመጣ እያልክ ቀጥቅጥ። መጀመሪያ አሳስብ። የመድፈር ስሜት እንዲሰማ የሚያደርገኝን ሰዎችን ከኔ የሚያርቀኝን ወይም ሴቶችን
ከኔ የሚያርቅ ደግሞ በተነገራችን ላይ ትክክለኛ የትዳር አጋር የምትመጣው ከፈጣሪ ነው። ስለጠየቅ ስለቀረብካቸው አይደለም። እግዚአብሔርን ስትማጸን አንድ፣ ሁለተኛ ደግሞ መናፍስቶችን ገዝት ከአንተ የሚያርቁትን፣ ሶስተኛ ደግሞ ባህሪን አስተካከል። አንተ ጋርም መስተካከል ያሉ ባህሪዎች ሊኖሩ ይችላሉ። የአንዳንዶቻችን ባህሪ ሰዎችን አያቀርብምና እነኝን ነገሮችን እያስተካከልክ መትጋት አለበት። ግን መንፈሳዊ ሕይወትን ቋሚ አድርግ። በሆነ ባልሆነው የሆነ የሚቆምና የሚቋረጥ አይሁን። ግልጽ ነው አይደል? ይሄን ይመስላል። እሺ ሁለተኛስን የጠይቅ የማርያም ልጅ የጠይቅ አሜን። ወንድሜ ግን አንድ ነገር ልንገርክ፣ እግዚአብሔር ልብን ያያል። በጣም አስምሬ ልነግር የምፈልገው ነገር እግዚአብሔር ምን ያህል ልብን ያህል ምን ያህል በእውነት በጣም ልብን ያህል። ይኸውልህ ፈርዖን ምን ብሎት ነበር መሰለ? እንትን ቸነፈር ሲበዛበት መቅሰፍት ሲበዛበት ሙሴን እና አሮንን ቶሎ ብሎ ይጠራቸዋል። እባካችሁ ኑ ይላቸዋል። ጸልዩልኝ፣ ህዝቡን እለቃለሁ ይላል። ከዛ ቸነፈሩን ሲያቆሙለት ትንሽ ቆይቶ አልለቅም ይላል። አልለቅም ይላል። እግዚአብሔር ግን አስቀድሞ ይነግራቸዋል። ምን ብሎ? ፈርዖን ህዝቡን እንደማይለቅ አውቃለሁ ይላል። ህዝቡን እንደማይለቅ አውቃለሁ እያለ አስቀድሞ ይነግራቸው ነበር። ልቡን አይቶታል ማለት ነው። አይካደል ምኑን አይቶታል? ልቡን። ደግሞ መዝሙር 95 ላይ ነው 96 ላይ አካባቢ እንደዚህ ሚል ቃል አለ። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ ይላል። የተፈታተኑኝ አባቶቻቸው ፈተኑኝ፣ ስራዬንም አዩ። እነርሱ ሁልጊዜ ልባቸው ይስታል ይላል። ሁልጊዜ ልባቸው ይስታል ማለት መንፈሳዊታቸው ቋሚ አይደለም። የሆነ ሲደረግላቸው ያመሰግናሉ፣ ሲቸገሩ ደግሞ ምን ያደርጋሉ ማለት ነው? እነዚህ ሰዎች ንገረኝ። ሲቸገሩ ምን ያደርጋሉ? ይርቃሉ፣ ያማርራሉ፣ ይነጫነጫሉ፣ ብቻ ፈጣሪ ላይ ያጉረመርሙ ነበር። ይሄን ልባቸውን አይቷል እግዚአብሔር። ሁልጊዜ ልባቸው ይስታል፣ እነሱ መንገዴን አላወቁም አልኩ፣ ወደ ረፍቴም እንዳይገቡ በቁጣዬ ማልኩ የሚል ቃል አለ። መዝሙር 94 ነው 95 አካባቢ ላይ እርግጠኛ አይደለሁም ግን ቁጥሩን ምዕራፉን። እና ወንድሜ እግዚአብሔር ልብን ስለሚያይ ደግሞ አሁንም በጣም ሰዓቴን እየፈጀው ነው እንጂ ልብን በተመለከተ እግዚአብሔር ልብን እንደሚያይ ብዙ ጥቅስ ላመጣልህ እችላለሁ። ትንቢተ ኤርምያስ ላይ እኔ ልብን አያለሁ ይላል። ጠቢቡ ሰለሞን ራሱ ሲማጸን እንዲህ ይላል፣ አንተ የሰውን ልብ ሁሉ ታውቃልና ልቡን ለምታውቀው ለሰው ሁሉ እንደ መንገዱ መጠን ክፈለውና ስጠው ይላል። እንደ መንገዱ መጠን ክፈለውና ስጠው፣ ልቡን አይተህ ስጠው ነው። እና ወንድሜ ልብን አጥራት፣ አካሄድን አቅና። ቆራጡን በመንፈሳዊ ሕይወት ቢስተካከልም ባይስተካከልም ቆይተህ ደጅ ጥናው፣ ወደ ቀኝ ወደ ግራም ሳትል ቶሎ ብለህ ተስፋ አትቁረጥ። ግልጽ ነው አይደል? ይሄን ይመስላል። በተረፈ በርታ። እሺ ወንድም አለምዬ እንትን ቃለ በረከት ያሰማልኝ። ሰዓት ለመቆጠብ ያህል ሌላ ጊዜ አንድ ሁለት ጥያቄዎች አሉኝ። ሌላ ጊዜ የምትገባ ሰዓት እጠይቃለሁ። እሺ እግዚአብሔር እሺ፣ መልካም አሜን። እሺ ቀጥሉ አንዳችሁ። ወለተ ጻድቃን ነው ማን ነው? እሺ ወለተ ጻድቃን። እሺ ግን ቆይ ከይቅርታ ጋራ ጠይቆ ማክሰው አለ? ጠይቀሻል እቴ ከዚህ በፊት? እስቲ ማንም ጠይቆ ማክሰው እስቲ ለሱ ቅድሚያ ልስጥ። እስከ ዛሬ ጠይቆ ማክ እኔ ሳይሆን ስማችሁን ነው የምፈልገው። ወለተ ጻድቃን እንግባ እንደማንል እኔ ጠይቄ አላውቅም ብትለዋ ወለተ ጻድቃን። እሺ ወለተ ጻድቃን ቀጥይ። ጠይቄ አላውቅም ብትዩ። እሺ ወንድሜ ጥያቄ በእንቅልፍ ልብሽ ትጮሃለሽ ይሉኛል ሰዎች ማለት ነው።
እሺ እና እኔ ግን እንደ ጮሁም አላስታውስም። ትጮሃለሽ፣ ታልቅሳለሽ ይሉኛል። እሺ ከዛ እኔ ግራ ግብት ብሎኛል። አሁን ወደ አዲስ ስራ ነው የመጣሁት። ሴትዮዋ የጮህሽ ነው እንደ ውሻ ነው የጮህሽ ያደርሽው አለችኝ። ምን ሆነሽ ነው አለችኝ ነው እኔ ደግሞ ኧረ ምንም አልሆንኩም እኔ አልተሰማኝም አልኳት። ከዛ በኋላ በሁለት ቀንም ደስ አለችኝ። የጮህሽ ነው ያደርሽው አለችኝ ማለት ነው። ከዛ እኔ ከሶስት ቀኑ ስልኬ ሪከርድ አደረኩት ማለት ነው። በቃ ጨንቆኝ በጣም ደብሮኝ ማለት ነው። ምን ሆኜ ነው ብዬ ከዛ ምን ሆነ ሪከርድ አድርጌ ስልኬ ስሰማው እውነት ነው እየጮሁ ነው ማለት ነው። የኔ ስም በአረቦቹ የሚጠሩኝ የኔ ስም እኔ ራሴ እየጠራሁት ነው ያደርኩት። ማለት ያለቀስኩም እንደ በቃ እንደ በጣም የታመመ ሰው አለ አይደል የምታመሙ ስሰማው ድምፁ በጣም 3 ዓመት የሰራህባት ማዳም ነበረችና እሷ ነው ስሙ እሷ የምትጠራኝ ነው ራሴ የጠራሁት የነበረውና መጀመሪያ ልጇ ነው የልጇ ሰው ነው ያነሳሁት የማታሰራኝ ሴትዮዋ የእሷ ስም ነው የጠራሁት። ከዛ በኋላ የኔ ስም አረቦቹ የሚጠሩኝ ነው የጠራሁት። ከዛ በቃ የኔ ስም ጠርቼ በቃ በጣም በጣም በህመም የለው ሰው ነው ህመሙ ምንድነው የሚባለው አማርኛው ብዙ አልችልም የታመመኝ ነበረ። ለራሴ ግን በጭራሽ አላውቅም። በቃ በስልኬ ነው ያመንኩት። በቃ ጨንቆኝ ብዙ ሰው ነው እንደዚህ የሚለኝ ከሰው ጋር ካደርኩ በቃ ትጮሃለሽ፣ ታለቅሳለሽ እያሉኝ ተሸቆርኩና ዛሬ ግን አመንኩ። ግን እዚህ ምን ሆኜ ነው ከማን የተነሳ ነው ይሄ ነገር? ምንም ነገር አታወቀኝም ለራሴ ወንድሜ። መልካም እህቴ ጥሩ ነው። ግን እስቲ አንድ ጥያቄ ልጠይቅሽ። ማታ ማታ እንዴት ነው የምተኙው? ከመተኛትሽ በፊት አስቀድመሽ ጸሎት ማድረግ አለ ወይ? ስግደት አለ ወይ? መቁጠሪያ አለ ወይ? ማታ ከመተኛት በፊት? አዎ እሞክራለሁ አለ ማለት በአቅሜ አድርጋለሁ። ለምሳሌ እንዲህ ብለሽ ትጠይቀዋለሽ እግዚአብሔርን፣ እግዚአብሔር አምላኬ ሆይ ሌሊቱን ሰላም አሳድረኝ፣ በሕልም የሚጣሉኝን ሌሊቱን በእንቅልፍ ልቤ የሚያስሩኝን ክፉ መናፍስት ያዝልኝ፣ አምላኬ ጠላቶቼን በሙሉ ለአንተ አሳልፌ ሰጥቻለሁ ብለሽ ከተማጸንሽ በኋላ መናፍስቱን ሌሊት በእንቅልፍ ልቤ የምታስሩኝ መናፍስት ስራችሁን አቁሙ ብለሽ እንደገና ደግሞ ከቀጠቀጥሻቸው በኋላ ሰግደሽ ገዝተሽ መተኛት አለ። እንደዚህ አላውቅም። ያን እንደዚህ አሁን ከሰው ከተኛው ከ1 ዓመት ከ2 ዓመት ነው የሚገናኘው ከሰው ጋር። አሁን የሰማችኝ ሴትዮዋ አሁን ከ2 ዓመት በኋላ ነው እንደዚህ የተደገመብኝ እና እንደሱ የረሳሁት ሌላ ጸሎት ነው እንጂ እንደዚህ በእንቅልፍ እንደዚህ የሙሉኝ ብዬ አላውቅም ወንድሜ። በይ እንግዲህ አሁን ከዛሬ ጀምሮ አሁን ያልኩሽን ተግባራዊ አድርገሽ በተለይ ሰይፈ መለኮት አለ አይደል? ሰይፈ መለኮት ጸሎት እሱም መጸለይ። ከዛ በኋላ ጌታ ሆይ ለአንተ አሳልፌ ሰጥቻለሁ፣ ያዝልኝ፣ ገዝትልኝ፣ እሰርልኝ ብለሽ ከተማጸሽ ሌሊቱን የያዕቆብ ልጅ አድርግልኝ፣ በእንቅልፍ ልቤ የሚያስሩኝ ክፉ መናፍስት ይዘህልኝ የሰላም እንቅልፍ እንዳደር አድርገኝ ብለሽ ከዛ በኋላ መናፍስቶቹን መቀጥቀጥ። ከዛ ስግደት ታቀርቢያለሽ ለእግዚአብሔር የአምልኮ ስግደት። ከዛ በኋላ መተኛት። ግልጽ ነው አይደል? ይሄን ሁሌ ቋሚ አድርገሽ ቀጥይበት። አንድ ከዛ ይጠፋል፣ በእርግጠኝነት ይጠፋል፣ የተስተካከለ ይመጣል። ይሄን ተግባራዊ አድርጊ። ሁለተኛ ሲቀጥል ደግሞ ለምን የሆነ ይሄ ነገር ካልሽ ዓላማ ይኖረዋል መንፈሱ። አንደኛ ምናልባት ያችን ሴትዮዋ እየጠራሽ ማደርሽ ጥሩ ነው። ይሄን ራሱ ማወቅ ብልሃት ነው። ይሄ ሪከርድ አድርገሽ ራሱ መተኛት ለማዳመጥ መሞከርሽ
በእውነት ጥሩ ነው። ጥሩ ስራ ነው የሰራሽው። ዞሮ ዞሮ ቢያንስ መንፈሱ ከየት እንደመጣ ማን እንደሆነ እንድትለይ ራሱ የሆነ በር ይከፍታል። ምናልባት ከሷ የመጣ መንፈስ ይኖራል ማለት ነው። ገባሽ? ከሷ የመጣ መንፈስ የአሕዛብ መንፈስ ወይ ከሷ የመጣ መተትም ይሆናል፣ ቡዳም ሊሆን ይችላል። ከአረቦች የሚመጣ መንፈስ ብዙውን ጊዜ ወይ መተት ነው ወይ ደግሞ ቡዳ ነው። እሺ፣ ወይ መተት ወይ ቡዳ ነው። አንዱ ይሄ ሊሆን ይችላል። ስለዚህ አንዱ ይሄ ነው፣ እሱ ሊሆን ይችላል። ግን ዓላማው ምን ሊሆን ይችላል ይሄ መንፈስ ከተባለ ምናልባት ከሰው ጋር እንዳትተኝ ብቸኛ ለማድረግ አሸማቆ ለማኖር። አሁን እንደዚህ አይነት ነገር ከሰማሽ በኋላ አልተጨነቅሽም? ከሰው ጋር ማደር አልፈራሽም? በጣም ይሄ በጣም ሊሆን ይችላል። በጣም ጨንቆኛል። ዓላማው አንዱ ይሄ ይሆናል። በቃ አውርቼ አደርኩን ሰዎች ምን እያልኩ እየለፈለፍኩ አድሬ ሰምተውኝ ይሆን ሚስጥር አውጥቼ ይሆን እያልሽ እንድትጨነቂ ማለት ነው። ገለልተኛ አድርጎ ለማኖር ይሄንን አይነት ዘዴ ተጠቅሞት ሊሆን ይችላል ዓላማው። ግልጽ ነው አይደል? ከብዙ ምክንያቶች አንዱ ይሄ ሊሆን ይችላል። ግልጽ ነው? አዎ ግልጽ ነው። አዎ የሴትዋ ሞታለች። ከእኔ ከወጣ ከ5 ቀን እኔ ወጥቼ በጣም አውጣት ረሳው አስወጥልኝ ያለች ሴትዋ የጮኸች በጣም ረበሸችኝና ከዛ ከ5 ቀን ነው የሞተችው ያረፈችው። ልጆቿ በጣም ጥሩ ነበሩ። ሴትዋም ጥሩ ነበረች። ሴትዋ በጣም ጥሩ ነበረች ወንድሜ። ግን መንፈሱ በጣም ነው በቃ ለ3 ዓመት በጣም እያለቀስኩ ነው በቃ የቆየሁ በቃ ለስደትና ለጸሎት ጥሩ ስለነበረ ቦታው ለኔ ማለት ነው። ግን በቃ ሴትዋ በጣም በቃ እንደው አለቀሽላት? እኔ በቃ አይ ጥሩ ነበረች ለጸሎት ስትይ የእሷ ሞት እያሰብሽ ማለት ኖ ቦታው የሱ የነበርኩበት ቦታ መስገድና ጸሎት ምናምን ጥሩ ነበር። በቃ የእሷ ግን በጣም ችግር ነበረ። ትጮሃለች በቃ ለኔ በቃ እንደ እንትን ነው የምትጮህኝ የነበረው። ከዛ አውስወጣት ለምን ትጸልያለሽ ነው? አታየኝም ግን እሷን በቃ እየረገመችብኝ ነው የጸለየች ነው የምትለው። እሷ አታየኝም ግን እሷ እንደሱ ነው እያለች አስወጣት እያለች ለንዱስ ነው የምትለው የነበረው በጣም። ከዛ ከ5 ቀን በኋላ እኔ ከ5 ቀን ከወጣሁ ነው የሞተችው ሴትዋ። እኔ ወጣሁ ከዚህ ቤት። ሴትዋ ደግሞ ከ5 ቀን እናቴ ሞታለች ጸሎት አድርግላት ብለው ያለቀሱ ልጆቿ። እሺ አሃ ሰዎች ላንቺ ያሉሽ ማለት ነው። እናቴ ሞታለች ጸሎት አድርግላት። ይቅርታ አድርግላት ጸሎት አድርግላት አሉ። መልካም። ዞሮ እኮ ታለምዬ ከሷ የመጣ መንፈስ መኖሩ ግልጽ ነው። በቅናት የምትመለከትሽ ከሆነ በንዴት የምትመለከት ስታሽ መጸለይሽን እያልሽ የምትበሳሽ ከሆነ አለ ማለት ነው። ምንም ጥያቄ የለውም። አሁን የነገርሽኝ በሙሉ ከሴትዮዋ የመጣ መንፈስ እንዳለ ነው። ይቃወምሻል ማለት ነው። ለምን? ምክንያቱም የምትጸልዩ ጸሎት ለአንቺ ብቻ ሳይሆን አጠገብሽ ጋር ያሉትን ሰዎች ላይ ያሉት መናፍስቶችንም ይረብሻቸዋል። ግልጽ ነው አይደል? አዎ ግልጽ ነው። ይኸውላችሁ አንድ ሰው ጸሎት የሚጸልይ ከሆነ የእሱ ጸሎት እኮ አጠገቡ ያሉ ሰዎች ጋር ያሉትን መናፍስት የለም እነሱን ጭምር ይረብሻል። ስለዚህ መናፍስቶቹ ደግሞ በቅናት ተነሳስተው በቡዳ መልክ ወደኛ ሊመጡ ይችላሉ። እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ መናፍስቶቹ አሉ አንቺ ጋር አሁንም እነሱ ናቸው የሚረብሹሽ። ደግሞ የምትጮይ የምትበሳጭም ከሆነ የብስጭት የንዴት መንፈስ ነው ማለት ነው። ይሄ መንፈስ ሴትዮዋ ትበሳጫለች ብለሽኛል አይደል? ስለዚህ ይሄ መንፈስ መጥቷል ማለት ነው። አንቺ ጋር አለ የሴትዮዋን ባህሪ ይዞ ነው ወደ አንቺ የመጣው ማለት ነው። ስለዚህ ያንን መንፈስ ለመያዝ፣ ለማሰር፣ ለማጋለጥ፣ ለመሸኘት ያንቺ ብርቱ ትግል ያስፈልጋል። እየተበቀለሽ ነው ማለት ነው። ሴትዮዋ ብትሞት መንፈሱ ይሞታል እንዴ?
ይሞታል? አይሞትም። እኛ ጋር መጥቶ ይፈታተነናል እንጂ። ስለዚህ አለ አሁን መንፈሱ እየተዋጋሽ ነው። ያንን መንፈስ ለመያዝ ደግሞ ጥረት ማድረግ አለብሽ። ግልጽ ነው። ይሄ ይመስላል በአጭሩ። እሺ ወንድም አለም ልጠይቅ ቃል ኪዳን ነገ ትጠይቃላችሁ እህት ወንድሞች። ሰዓታችን ጨርሰናል። 12 ሰዓት እያለ ነው። ነገ እንደ እግዚአብሔር ፍቃድ ትጠይቃላችሁ። ነገ ከተመቸኝ በነገራችን ላይ የመናፍስ ሽኝት በዚህ ሳምንት አርብ ነው። እሺ መቼ ነው? አርብ እናድርገዋለን እንደ እግዚአብሔር መልካም ፈቃድ ማለት ነው። እስከ አርብ ድረስ መናፍስትን በደንብ አዳክሙ። ምናልባት እግዚአብሔር ከፈቀደ ከተመቸኝ ቀን ቀን እየገባው ጥያቄና መልስ ላደርግ እችላለሁ። አርብ ምናልባት ቀን 7 ሰዓት መርሃ ግብር ካለኝ ማለት ነው። እና እንደ እግዚአብሔር መልካም ፈቃድ ደግሞ ነገ ከተመቸኝ ወይ 7 ሰዓት ገብቼ ጥያቄና መልስ እንደ ዛሬው ልንሳተፍ እንችላለን ማለት ነው። እሺ 7 ሰዓትም 10 ሰዓትም ማለት ነው። ሰፊ ታይም ወስደን በተለይ በጥያቄና መልስ ብዙ ማውራት መቻል እንዳለብን ነው እየተማርኩ ያለሁት። የብዙዎች ጥያቄና መልስ አልተመለሰም እና ጉድለታችሁን እያያችሁ ግን አስተካክሉ። እሺ ሰሚ ብቻ አትሆኑ። የሚመለስላችሁ እናንተ በህይወታችሁ ለውጥ እንድታመጡ ነው። ምን እንድታመጡ ነው? ለውጥ እንድታመጡ ነው። ትክክል። ተግባራዊ በህይወታችሁ ያለውን ጎዶሎነት እያስተካከላችሁ እንድትጓዙ ነው እና በቻላችሁት መጠን መልስ ሲመለስላችሁ ተግባራዊ ለማድረግ ሞክሩ ለማለት ያክል ነው። ይህን ይመስላል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳ መናፍስት ከዲያብሎስ ፈተና እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን
አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብር እንቀጥላለን። ነገ 7 ሰዓት ጀምሮ ነው ጥያቄና መልስ የምናካሄደው። ስንት ሰዓት አልኳቸው? ከስንት ሰዓት ጀምሮ? እንደ ልብ ነው የምናወራው። እሺ፣ እንደ ልብ የፈለጋችሁትን ጥያቄ እያመጣችሁ መጠየቅ ትችላላችሁ፣ የፈለጋችሁትን። እናም ያው ሰፊ ጊዜ እስቲ ለጥያቄና መልስ እንስጥ። 10 ሰዓት ብቻ ሳይሆን ከ7 ሰዓት ጀምረን እያረፍን ከ7 ሰዓት እስከ 9 ሰዓት ጥያቄና መልስ፣ እንደገና ደግሞ 9 ሰዓት ላይ አርፈን ከ10 ሰዓት ጀምሮ ደግሞ እስከ 12 ሰዓት እንደ ልብ እናወራለን። ግልጽ ነው አይደል? አትጨናነቁ። መቼ ነው የሚደርሰኝ ብላችሁ አትጨናነቁ። ማይፈታ ማይመለስ መልስ የለምና ተዘጋጅታችሁ ነው። ከእናንተ የሚጠበቀው ለመጠየቅ ተዘጋጅታችሁ ነው። የመናፍቅ ሽኝት መቼ ነው አልኳችሁ? ቅድም መቼ ነው? በሳምንት አንዴ ይበቃል። በዚህ ሳምንት እና እስከ ሳምንት ድረስ አዳክሙ። ጥያቄውን እየተመለሰላችሁ እያዳመጣችሁ ህይወታችሁን እያስተካከላችሁ እስከ ዓርብ ግን አዳክሙ በደንብ። ሊታሰረው እንዲታሰር የሚሸኘው ደግሞ እንዲሸኝ ማለት ነው። እና ይህን ይመስላል። በተረፈ በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። የማረባው የማልጠቅመው ምናምን ሲሆን ወንድማችሁንም በጸሎታችሁ አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። ነገ ጻድቁ አቡነ ዜና ማርቆስ እና አቡነ ሊባኖስ እነ ሊቀ መላእክት ቅዱስ ሩፋኤል እነ ሊቀ መላእክት ቅዱስ ፋኑኤል ወራዊ መታሰቢያ ክብረ በዓላቸው ነው። የእነኚህ መልካቸውን ያላቸውን ድርሳናቸውን እየጸለይን ልንማጸን ይገባል። በተረፈ ደህና ሁኑልኝ። በክርስቶስ ፍቅር ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። አሜን። ግን አደራ ስትወጡ አድ እያደረጋችሁ እሺ። ቢያንስ አንዳንድ ሰው ሳይታወቀን እኮ ይሄኔ በእውነት 40 ሺህ አድርሰነው ነበር። ይሄን ግሩፕ 50 ሺህ 40 ሺህ አድርሰን ነበር። ግን ይኸው ዝም ስለምንለው እሱም ይቀንሳል። ቴሌግራም ደግሞ ብዙም ጊዜ የትኛውም ቴሌግራም ገቡ
አድ ካልተደረገ ምን እየሆነ ነው የሚመጣው? እየጨመረ እየወረደ ነው። ስለዚህ ሁላችንም ቢያንስ አንዳንድ ሰው አድ ማድረግ ይሄ ልማድ ብናደርገው መልካም ነው። ሁሌም እንዲናገረን ባንጠብቅ ለማለት ያክል ነው። በተረፈ ደህና ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። መልካም አዳር።